የድሃ ጠበቆች ሳይሆን የድህነት ጠበቆች አሉ። ለምሳሌ በጎልድ ኩዌስት ላይ የሰራሁት ስራ በጣም ብዙ ማስፈራራት ነበር፣ በጣም ብዙ ስድብ ነበር፣ በጣም ብዙ ጫና ነበር። የተመለስኩት ቲያትሮችን ለመጻፍ ነጋሽ በቀን የሚያክል ትላልቅ ሰዎች ጎፈየ ምናምን ብለህ ልትሳደብ ራይት። የጴንጤዎች ችግር እሱ ነው። 16 ጥቅስ ያወቅንለታ ከእኛ በላይ አዋቂ የለም። ቸርች እኮ መሪዎቻችንን አናከብርም። ስለዚህ የቤተክርስቲያን ውሳኔ ምን ቫልዩ ያለው? የሀገር መሪዎችን አናከብርም። ቄሱ ደብተራው ከሀጁ ጋር፣ ሀጁ ከፓስተሩ ጋር እኮ ተጋባ። ጳውሎስ ፍቃዱ እናንተ ጋር አምደኛ ነበረ፣ አብራችሁ የምትሰሩበት ጉዳይ ነበር። የሚገርም በፓስተር ሚኪ ጉዳይ እኛ የጻፍነው ምንም ነገር የለም። ከቤተክርስቲያን ጋር መጋጨት በራሱ በጣም ያማል። የሽኙቱ ጊዜ አበባይን ተቀብዬ በኋላ ብሔራዊ ቲያትር ስወጣ አትመለስም የሚል ድምፅ ሰማ። አንተ የሙሉ ወንጌል አባል አይደለም፣ በዚህ ጉዳይ ዝም በል ነው የተባልኩ። በተለያየ ጊዜ በተለያየ ጸሎት ቦታ እግዚአብሔርን በጽሁፍ በስነ ጽሁፍ ታገለግላለህ ምናምን ሲሉኝ አልቀበልም ነበር። 10 ሶሊድ ይርስ የባከነ ዘመኔ ነበር። በጣም ብክን ያለ ዘመኔና በኋላ ስለ ሞት ማሰብ ጀመር። ትልልቅ ህብረቶች አሉን የምንላቸው ህብረቶች እንኳን የሚጽፉት ደብዳቤ ጠንካራ ነው ወይ? ለምሳሌ ያኔ አንዷ አጥቢያ የፈጠረችውን ያክል መፍጠር ይችላል። ለአብያተ ክርስቲያናት ቢያወግዝ ማንም የሚሰማው የለም። ዶክተር ወዳጄነን በግሌ አሁንም ወደዋለሁ። በሙሉ ወንጌል ቤተክርስቲያን እንዳያገለግል የሚያግድ ደብዳቤ ጽፈው አመጡልኝ፣ እንዳወጣው ማለት ነው። አንድ ወቅት ጋዜጣና መጽሔት ደግሞ ምድሪቷ ላይ በጣም በስፋት እንቀሳቀስ ነበር እና ከዛ መካከል አንዱ ጌሴም መጽሔት እና ጋዜጣ አንተ ታዘጋጀ ነበረው። ወደ 20 ምናምን ሴቶች ነው ኢንተርቪው ያደረኩት። ከባሎቻቸው ጋር እንኳን ግንኙነት ማድረግ የተከለከሉ። የቤተ ክርስቲያን ቫልዩ በሰው ዘንድ በጣም አንሷል። እነዚህን አባቶች በዚህ መጠን ማዋረድ ትክክል አይደለም። መልካሙን መልካም ማለት፣ ትክክል ያልሆነውን ትክክል አይደለም ማለት እንልመድ። በተ እምነት ጥሩ ነው፣ ግን የሐሰት አስተማሪዎች ሲባሉ ሰዎቹን ነው የሚነግሩን እንጂ ትምህርታቸውን አይደለም። ሰላም ጤና ይስጥልን። የፕሮግራማችን ተከታታዮች ዘወትር በየሳምንቱ አርብ ምሽት በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ ኪያሾ የተሰኘው ፕሮግራማችን ጀምሯል። ያለፉ ተከታታይ ፕሮግራማችንን ተከታትላችሁ ስክሪን ላይ ባለው አድራሻ በኮሜንት መስጫው በቴሌግራም ቻናላችንም እንደዚሁ ተገኝታችሁ ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዚህንም ክፍለ ጊዜ ደግሞ እንደዚህ ተከታትላችሁ ስክሪን ላይ ባለው አድራሻ በኮሜንት መስጫው ሊሆን ይችላል ወይም በቴሌግራም ግሩፕ ተገኝታችሁ ሐሳባችሁን ምክራችሁን እንድታካፍሉን አደራ ማለት እፈልጋለሁ። ዘወትር እንደምናደርገው ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ጥቅስ ቃል ሊሆን ይችላል፣ ሐሳብ ወይም የመጽሐፍ ቅዱስ ክፍል በኮሜንት መስጫው ላይ ከታች እየጻፋችሁ ይህንን ክፍለ ጊዜ እንድትከታተሉ አደራ ማለት እፈልጋለሁ። ዛሬ እንግዳ አድርጌ ጋበዝኩላችሁ በካናዳ የክርስቶስ ክብር ቤተክርስቲያን እዛ በመጋቢነት እያገለገሉ የሚገኙ መጋቢ ናቸው። ከዚህ ቀደም ጌሴም የተሰኘ መጽሔት ጋዜጣ በኢትዮጵያ በነበራቸው ቆይታ ያዘጋጁ ነበር። በኢትዮጵያ ቤተክርስቲያናት በብዙዎች ዘንድ ደግሞ በማገልገል የሚታወቁ መጋቢ ናቸው። መጋቢ ዝናው ደነቀ ዛሬ ከኔ ጋር ናቸው። ስለ ሕይወታቸው ስለ አገልግሎታቸው ቆይታ እናደርጋለን። እንደምትጠቀሙበት እንደምትባረኩ ተስፋ አደርጋለሁ። አብራችሁን ቆዩ። ፓስተር ከረጅም ጊዜ በኋላ በጣም ነው ደስ ያለኝ። ስላየው አገልግሎትን አይ ነበር እና ብዙ እከታተልሃለሁ። ከድሮ ጀምሮ የነበረህን ቅንነት፣ ትሁት መንፈስህን አውቃለሁ። በተለይ ከአርት ሚኒስትሪ ጋር በየክፍለ ሀገሩ እየሄድን እናገለግል ነበርና በጣም ንጹህ ልብ ነው ያለ። እግዚአብሔር ይባርክህ። በዛው መንፈስ ስለምታገለግል ደግሞ በጣም ደስ ይለኛል። ቴንኪው በጣም በነበረን ቆይታ ብዙ እዚህ በነበረ ጊዜ አብረን ብዙ አገልግለናል። ልዩ ታሪካዊ ትዝታዎች አሉን። በኋላ ላይ መለሳለሁ። በጌሴም መጽሔት ጋዜጣ እዛም ላይ አንዳንድ ነገሮችን እንድናደርግ ምናምን ትፈቅድልን ነበር ምናምንና ቴንኪው በጣም ያንተ ማስተዋጽኦ አለብን ለማለት ነው። ከስንት ጊዜ በኋላ መጣህ አዲስ አበባ? ኢትዮጵያ እንዴት አገኘሃት? ጉዞ እንዴት ነበር? 7 ዓመት ከ8 ወር በኋላ ነው የመጣሁት። ወደ አዲስ አበባ በመምጣቴ በጣም 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 ደስ ብሎኛል። አንደኛ ወደ ሀገር መምጣት የሚሰጠው ስሜት ቀላል አይደለም። ሁለተኛ በፍጹም ማላቃትን አዲስ አበባ እንደዚህ ተውባ አምራ ደምቃ ማየቴ በጣም በጣም ደስ ብሎኛል። ሪሊ አንዳንድ እዛ ሀገር የሌሉት ወክዌዎች ናቸው እዚህ ያሉት እና በጣም አድቫንስ አድርገናል። እኔ በጣም ደስ ብሎኛል። ደግሞ እናንተን የመሰለ ወዳጆችን ማግኘቴ፣ ቤተሰብን ማግኘቴ ሁሉ በጣም ደስ ብሎኛል። ካናዳ ወደ 7 ዓመት 8 ዓመት እንግዲህ አሁን ኦልሞስት ሊደርስ ነውና መንፈሳዊ ሕይወት ምን ይመስላል? ካናዳ እንዴት ናት? እንዴት አገኛት? እስቲ ከዛ ተነስተን ወደኋላ እንመለስ ብዬ ነው። ካናዳ ጥሩ ነው በእውነት። ማለት አንዳንድ ጊዜ
እዚህ ሆነን ስናስብ እዛ የቀዘቀዘ ህዝብ ምናምን እንዳለ እናስባለን፣ ግን አይደለም። ጥሩ እኔ ቫንኮቨር ነው ለረጅም ጊዜ ቆየሁት። ወደ ቶሮንቶ ሙቭ ካረኩ ዓመት ከምናምን ነው። ቫንኮቨር ከፓስተር አስፋው ጋር ዛዮንስ ግሎሪ ቸርች ነበር። እዛ አሶሺየት አደርግ ነበር፣ ከእርሱ ጋር እናገለግል ነበር። ጥሩ የትምህርት ጊዜ ነበረን። ጥሩ መንፈሳዊ መነቃቃትም ነበረን። በጣም ጥሩ ወዳጆችም፣ ጥሩ የቸርች ፍቅር ነበር። አሁንም ቶሮንቶ ብዙ ቸርቾች አሉ። ቶሮንቶ ጥሩ እንቅስቃሴ አለ፣ ግን የሚድን ሰው ማግኘት እዛ ከባድ ነው። አዳዲስ ሰው የሚድን ሰው አታገኙም። ኢቫንጀሊዝም ላይ ብዙ ይሰራል ብዬ መናገር አልችልም። ምናልባት ወደፊት ኢቫንጀሊዝም ላይ የበለጠ መስራት ቢቻል ጥሩ ነው ላለው። ምክንያቱም ሰው የየዕለት ኑሮ ላይ ነው የሚጣደፈው። ቀላል አይደለም፣ ቢሉ መዓት ነው የሚመጣብህ። ስለዚህ ቸርች ጉዳይን ከመስራት የዕለት እንጀራ መስራት ነው። ያለዛ አንድ ቀን ፌል ብታደረግ ጎዳና ነህ ምንም። ስለዚህ ሰው ሁሉ በኑሮ የተጠመደበት ስለሆነ እንደዚህ አይሆንም። ለማውራትም ለምንም ጊዜ የለህም። ቫንኮቨር አነሳልኝ። ወደ ጥያቄዎች ከመግባት በፊት ስሞች ስለጠቀስክ ትንሽ እንንካቸው። ለምሳሌ ቫንኮቨር ከፓስተር አስፋው ጋር ነበር። አስፋው እዚህ ከኛ ጋር አንድ ኢንተርቪው ሰርተናል። በጣም የተወደደ እግዚአብሔር ሰው ነው በብዙዎች ዘንድ እና ደግሞ አንጋፋም የቤተክርስቲያን አባቶች መካከል አንዱ ነው። አሁን ቶሮንቶ ደግሞ ከጀንበር ጋር ያለው ከፓስተር ጀንበር፣ እሱ ደግሞ ወጣት ከምንላቸው መካከል ነው እና ምን ይመስላል በሁለቱ መካከል? ፓስተር አስፋው ድንቅ አስተማሪ ነው። በጣም ሶሻል እንትኑ በጣም አሪፍ ነው። የበሰለ ሰው ነው። ከእሱ ጋር ማገልገል ይመቻል ምናምን። ጀንበር ግን አብረን ነው ያደግነው። እዚህ አብረን እናገለግል ነበር፣ አብረን እንጸልይ ነበር። ብዙ ዓመት አብረን እንጸልይ ነበር። እሱ ነው ወደ ቶሮንቶ ሙቭ እንዳደርግ በቃ ካልመጣ ብቻዬን ነኝ ባክና አብረን እናገልግል ብሎ ጎትቶ የወሰደኝ እሱ ነው። ፓስተር አስፋውም አልተቀበለም ነበር፣ ሻላለም በጣም ተቆጥቶኝ ነበር። ግን እዛ ሄጄ ክፍት ባለው ቦታ እግዚአብሔርን ባገለግል ስለሚሻል ያንን መርጬ ሄድኩኝ እና ልዩነት አለው። አሁን ጀንበርን እንደፈለክ ሆነ እንደዚህ ብለህ ተደባድበም ታገለግላለህ። ምክንያቱም በእድሜም እበልጠዋለሁ እና ደግሞ ትሁት ነው። ጀንበርና የመጨረሻ አንብል ነው። ፓስተር አስፋውም ትሁት ነው። እኔ እንደውም እንደፈለግኩ የምናገረው ሰው ቸርች ውስጥ እኔ ነኝ። ከፓስተር አስፋው ጋር በደንብ እንግባባለን። ኃይለኛ የሥነ ጽሑፍ ሰው ነው። መጽሐፉን አያወጣም እንጂ በዚህ አጋጣሚ ስለሚሰማ መጽሐፉን አያሳትም እንጂ ኃይለኛ የሥነ ጽሑፍ ነው። ብዙ መጽሐፍቶች ጽፏል። እግዚአብሔር ቢረዳ ያወጣል። ግን ሁለቱንም እንደየንትኑ እኔ ከሁሉም ጋር መኖር እችላለሁ። በተለይ ትምህርቶቹን ከተከታተልክ ፓስተር አስፋው የሚያነሳቸው ሀሳቦች በጣም ጥልቅ ስነ መልኮታዊ እይታ አላቸው እና መጽሐፍ እየጻፈ ከሆነ እኛም ብንጎትጉተው ደግ ይመስለኛል እንዲያሳትማቸው። አሁኑኑ ንገርልኝ፣ አሳትም መጽሐፍህን በለው። ይህ መልእክት በዚህ አጋጣሚ ይድረስ። የጻፍክ እንደሆነ ሰምተናል። አንተ ጋር ያለ የከበረ ብዙ ስነ መልኮታዊ እውቀቶች አሉና ለትውልድ የሚጠቅሙ እባክህ ብለናል። ዜዲ ወደ አንተ እንመለስ። ወደ ካናዳ የሄድክበትን ጊዜ አስታውሰኝ። ምክንያቱም አሁን ካናዳ ከመሄድ በፊት ከረጅም ዓመት በፊትም ከዛ ጋር የተገናኘ ትንቢታዊ ድምፅ ነገር እንደነበረ ሰምቻለሁ እና ወደኋላ እስቲ እንጫወት። እኔ ኬንያ ነበርኩኝ። ከኬንያ ወደ ካናዳ ለመሄድ ፕሮሰሴን ሁሉ ጨርሼ ጌት ሬዲየን እየጠበቅኩ ደርግ ወደቀ። ደርግ ሲወድቅ በቀጥታ ወደ አዲስ አበባ ተመለስኩ። የተመለስኩት እኔ ቲያትሮቼን ለመጻፍ ነው። ያኔ ከተመለስኩ በኋላ ነው ቀንን፣ ሰርጓዜማ፣ የተለያዩ ቲያትሮችን ማውጣት የጀመርኩት እና ትልቁ ህልሜ መጻፍ ነበር። ከዛ በኋላ ግን እዚህ ከመጣሁ በኋላ ወደ ጌታ እንደገና ተመለስኩ። በጌታ ቤት መሆን ጀምሬ አንድ ቀን እየጸለይን እያለ የዛን ቀን ሊያገለግለን የሚመጣው ሰው ሌላ እንግዳ ይዞ መጣ። ያ የመጣው እንግዳ አናውቀውም እና ቤት መተን ስንጸልይ የኔ ወንድም እግዚአብሔር ስላንተ ይናገረኛል፣ እዚች ኬንያ ናይሮቢ ነበር ካለኝ፣ ወደ ሌላ ሀገር ለመሄድ ዕቃን ሁሉ አስራ ጨርሰ አያለሁ እና ያንን አቋርጠ ነው የመጣው። ያን መንገድ የዘጋሁት እኔ ነኝ። በእኔ ጊዜ ወደዛው ሀገር ልታገለግለኝ ትሄዳለህ የሚል መልእክት መጣልኝ። አፍተር 20 ምናምን ከ20 ምናምን ዓመት በኋላ ከካናዳ ኢንቪቴሽን መጣልኝ እና ምንም ያስያዝኩትም ነገር የለም ምንም። ብቻ እኔ አፕላይ ያደረግኩኝ ፓስፖርቴን ሰጠው።
ከዛ በኋላ ከሳምንት በኋላ ይሆናል ያንኑ ድምፅ ተኝቼ ሰማሁት። ከዛ ወዲያው ባለቤቴን ቀሰቀስኳትና ለምልዬ ታስታውሻለሽ በበድሌ በኩል የመጣልኝ መልእክት በዚህ ጊዜ ምናምን ብዬ እኔ ረስቼው አላቅም፣ መቼ ነው ጌታዊ ይሄ የሚሆነው እያልኩ አስበዋለሁ አለች። በዚህ ሁኔታ በቃ እንትኑ ቪዛው መጥቷል አልኳት። 4-5 ቀን ምናልባት ሳምንት ይሆናል ወዲያው መልስ መጥቷል ብለው ደወሉልኝ። እርግጠኛ ሆኜ ሄጄ ቪዛውን ተቀበልኩኝ ማለት ነው። ከዛ ሄድኩኝ። ኬንያ ብዙ ጊዜ በተለይ አሁን አሜሪካ ካናዳም አካባቢ ሰዎች ሳገኝ እዛ አካባቢ የነበሩ ብዙ ሰዎችን አስታውሳለሁ። ታሪክ ይነግሩኛል የነበረው ነገር። በተለይ በስደት ስትሆን ደግሞ ትንሽ ከባድ ይመስለኛል። እና ምን ይመስል ነበር ከኬንያ ህይወት? ባይ ዘ ዌይ ፓስተር ጌታሁንን አግኝተዋል? ከጌታሁን ጋር እዛ ነበር ነው። ፓስተር ጌታሁን ነሲቡ የምስጋና ቤተክርስቲያን ፕሬዚደንት። እኔ እና እሱ እዛ ኬንያ አብረን ነበር፣ ቲካ ካምፕ ነበርን። ስለዚህ እሱ እዚህ ኪያሾ ላይ የነገረኝን ያንን ሰልፍ ታስታውሰዋለህ እንዴ? ዳቦ ኡጋሌ ለመቀበል የነበረው ሰልፍ አያደርስ ነበር። ጋሌ እንበላ ነበር። በኋላ እኔ ካምፑስ መኖር ሰለቸኝና ወደ ከተማ ሄድኩኝ። ከተማ የአዲስ አበባ ልጆች የሰፈር ልጆች ነበር። ከእነሱ ጋር ቤት ተከራይተን እንኖር ነበር። በደንብ መራብ ምን እንደሆን አይቻለሁ። ብቸኝነት ምን እንደሆን አይቻለሁ። ከባድ ጊዜን ያሳለፍኩት ያኔ ነው። እንግዲህ ጌታን በጠቅላላው እንደ 400 ጊዜ የተቀበልኩት እዛ ነው። በየጊዜው እቀበላለሁ። ነገር ግን ኑሮ ምናምን ሌላ ቦታ ነው የሚወስድህ። በኋላ ወደዚህ ከመጣ በኋላ ግን ጌታ ሁሉን ነገር ለወጠ። አመጣጥህ ከቲያትሮች ጋር የተገናኘ ነው። ቅድም ግቢያ ላይ ስትነግረኝ ነበረ በጣም ዝነኛ የነበሩ ቲያትሮች ነበሩ፣ በታዋቂዎቹ ሀገር ፍቅር፣ ብሔራዊ ቲያትር እንደዛ ይታዩ የነበሩ። እስቲ አስታውሰኝ እነሱን ቲያትሮች። ሀገር ፍቅር የነበረው ቀን እሱን የጻፍኩበት አንድ አውድ የሚገርም ነው። እስር ቤት እያለን ከፍታ 19 ነበርና አንድ መሰረት የምትባል አበበች የምትባላለች የምትባል ልጅ እርጉዝ ሆና በቀይ ሽብር ተገደለች። እና እኔ ያ ልጅ ሁልጊዜ ጨንቀኝ ነበር እና በቲያትሬ እስር ቤት ውስጥ እንዲወለድ አደረግኩትና አያትየው እንዲያሳድጉት እናቴ ብሎ አያቱን ያድጋልና ቀን እንግዲህ የመርዶ ቀን ነበር። አያቱ እናቱን ስታስተዋውቀው የነበረው ፓርት ነው፣ ስሜት ነው። እናትን ዛሬ ላስተዋውቅህ ምናምን ትለዋለች ነው፣ አንቺ ነሽ እናቴ እና የነበረውን ነው። ሁለተኛው የሰርጓ ዜማ በተለይ እኛ እስር ቤት ሆነን አንድ ፔዙ የምንለው እስረኛን ድንገት መጣ ታጅቦ። ደንበኛ ፔዛንት ነው ለካ እሱ አዲስ አበባ ዩኒቨርሲቲ የህግ ተማሪ ነው። 5ኛ ዓመት ይሁን 4ኛ ዓመት ተማሪ ነው እና ወለጋ አካባቢ ገበሬ ውስጥ ገብቶ ፔዛንቱን ያደራጅ ነበር፣ ኢህአፓ ነበር። እና ከዛ ነው ተይዞ የመጣው ተነክቶበትና በጣም ያሳዝነኝ ነበር እሱ ላይፍ። እና እሱ በመጣበት ጊዜ ቀይ ሽብር አቁሙ የተባለበት ጊዜ ስለነበር ሊገሉት አልቻሉ። የእሱ ጓደኞች ሁሉ ተገለዋል እስር ቤት። በጣም እንደውም አንድ ጽሑፍ እልክልሃለሁ ምናልባት ታያለህ። እዛ ቤት የነበረው ግፍ አያደርስ ነው። እና ከዛ ወደ ወህኒ ቤት ተላከ። ፔዙ ማለት ነው። ተከታትለው ሄደው በብረት አናቱን መተወት ራሱን ረሳ። ሲፈታ ራሱን ረስቶ ነበር፣ ማን እንደሆነ አያውቅም። እና ወጥቶ በቃ የሚያውቁት ሰዎች ነበሩ የሚመግቡት። ከዛ በኋላ እንደሞተ እና ያ ታሪክ ነው በድርሰቴ ውስጥ የተካተተው። የሰርጓ ዜማ የእሱ ታሪክ ነው። ቤዝድ ኦን ዳት ነው ስቶሪውን የሰራሁት። ብዙ ሰዎች ሊነካ የሚችል ይመስለኛል። የሚያስተምሩ እነማን የተውሉ ነበር? አይ ቲንክ ከትልልቅ አሁን ካሉ አርቲስቶች ጋር ቴዎድሮስ ተስፋዬ፣ እነ ዝናሽ፣ መለሰ ወልዱ ብዙ ናቸው። ያዘጋጀው ቴዲ ነው፣ ቴዎድሮስ ተስፋዬ። ጌትነት ኒሆን ረዳት አዘጋጅም ሆኖ አግዞታል። ብሔራዊ ቲያትር ነበር፣ ረጅም ጊዜ ነበር የታየው። ያኔ እኛ ነበርን እስኬሉ። ከኛ በኋላ የሚቆዩ ቲያትሮች ተፈጠሩ እንጂ በእኛ ጊዜ 2 ዓመት ከ3 ወር ቶፕ ላይ ወጣን ነበር። ያለ መውረድ 2 ዓመት ከ3 ወር ታይቷል። ለምን አቆምከው ቲያትር ህይወትን? ወደ መንፈሳዊ ህይወት አዘነበልክ ወይስ የተለየ ምክንያት አለ? እንግዲህ ቲያትር እንደምታውቀው ሲመረቅ ይከፈታል፣ ደግሞ ሲወርድ ሽኝት አለ እና የሽኝቱ ጊዜ አበባይን ተቀብዬ በኋላ በብሔራዊ ቲያትር ስወጣ አትመለስም የሚል ድምፅ ሰማሁ። አህርዳት ከዛ በኋላ ተጋብዤ እንኳን አዲስ ቲያትር ሲወጣ ወደ ቲያትር ቤት መሄድ አልቻልኩም። ቀረው
ቀረ። አክቹዋሊ አሁንም መጽሐፍ አለ ጽፋለሁ። እንደውም ለፊልም የሆኑ መንፈሳዊ ይዘት ያላቸው ፕሌዮች ጽፌያለሁ። 1 2 3 ጽፌያለሁ። እዛ ሆኜ እግዚአብሔር ካዘጋጀልኝ በአንድ መንገድ አወጣዋለሁ ብዬ አስባለሁ እንጂ ምልህ የተለየ ነገር ምናምን አይደለም። ምንም እንጂ በጣም ነው የምወደው አርት፣ በጣም የምወደው ነገር ነው። ግን እዛ ጋር ብቆይ እግዚአብሔር አውቋል። በጣም እቀናለሁ፣ እወዳለሁ። አርት በጣም የሚያስደስተኝ ነገር ነው። ቲያትር ሰው ሳይ ራሱ በቃ ከአርት ጋር ነው ውስጡን ነው ማየት የምወደው። በጣም ቅድም 400 ጊዜ ያክል በላይ ምናልባት ሊሆን ይችላል አልከኝ። እንደው ዝም ብለህ ያው የጨዋታም ነገር ነው ጌታ የተቀበልክበት ነገርና እንድትወስን ያደረገ ወይም ደግሞ ወደዚህ ህይወት ተመልሰህ በቃ ከጌታ ጋር ህይወትን በደንብ ምክንያት አለው ልዩ የተለየ ነገር? እንደው ብዙ ሰው አያውቀውም፣ ግን ልንገር። እኔ በደርግ ጊዜ በጣም ያንግ እያለሁ ጌታን አወቅኩ። ጌታን ያወቅኩት እንዴት ነው? ታምሜ ነበር። ጨጓራኝ በጣም ኃይለኛ አልሰር ሆኖ ታምሜ ነበር እና ወንድሜ ነው ከእኛ ቤት ጌታን ያገኘው። የታላቅ ፀሐይ ይባላል። እሱ ነው ጌታን ያገኘው። የሚስቱ እህቶች ደግሞ በጣም እነሱ ናቸው እሱን ወደ ጌታ ያመጡት። እነሱ ይጸልዩልኝ ነበር እና ለመጀመሪያ ጊዜ ቸርች ሄድኩኝ። ይዞኝ ሄደ። እዛ ሄደን በቃ መልእክት ይመጣ ነበር። እንዴ ፀሐይ ስለኔ እየነገራቸው ነው ምናምን እያልኩ ወንድሜን አማው ነበር። ልክ አሁን ትንቢት እንደምንሰማው እንደዚህ የመጣ ሰው ምናምን ተብሎ ልክ የኔን ላይፍ ይነገራል። በኋላ አንድ ቀን ከነሱ ጋር ስንጸልይ ጌታ እጅ እንዲህ ሲነካኝ፣ እጅ እንደዚህ ሲዳስሰኝ አየሁ። ጨጓራ የተፈወሰ። ወዲያው የዛኑ ቀን በልሳን መጸለይ ጀመርኩ። ከዛ ከጌታ ጋር ተጣበቅኩ። መጸለይ ነው በቃ በየቦታው ምናምን እንደዚህ እና በኋላ ጌታ አንድ ነገር እንዳላደርግ አስጠንቅቆ ነገረኝ። በሁለት ነቢያት የሚገርም እንደዚህ እንዳታደርግ እጅን ከዚህ ነገር አንሳ የሚል መልእክት መጣና እኔ ደግሞ አልቻልኩም ያን ላለማድረግ። ምክንያቱም የእኔ ጉዳይ ብቻ አይደለም እና እግዚአብሔር መሐሪ ነው ምናምን ብዬ በቃ ሄድኩበት። ታምንም ባታምንም 10 solid years የባከነ ዘመኔ ነበር። በጣም ብክን ያለ ዘመኔና በኋላ ስለ ሞት ማሰብ ጀመርኩ። መጨረሻ ወደ ጌታ ልመጣ የነበረበት ሰዓት እና እንደምሞት ደግሞ አመንኩኝ። እና እንዴት ነው የምሞተው? ራሴን ነው መስቀል ያለብኝ? መርዝ ጠጥቼ ነው የምሞተው ወይስ ሞቼ ነው የምገኘው? እንዲህ አይነት ጭንቀት ከአንድ ሳምንት በላይ በቃ ይሄ ነው የሚያስጨንቀኝ። ግን የሚገርም ጫት ስቅም መጽሐፍ ቅዱስ ነው የማነበው። መጽሐፍ ቅዱስ የማነበው እኛ ቤት ጴንጤዎች ማቆጥቆጥ ጀምረው ነበር፣ እነሱን ለመቃወም ብዬ ነው። እና አንድ ቀን እየቃም ቁጭ እያልኩ ድንገት ልቤ ወደቀ። ደነገጥኩ። እዛው ጋር መሞት መሰለኝ። እንዴት እንደሆን አይገባኝም እስከ ዛሬ። ብቻ ጌታ ሆይ ሰው አድርገኝ አልኩ። እዛው ጋር ወዲያው አንድ ድምፅ ወደ ውስጥ የገባ አትሞትም በሕይወት ትኖራለህ የሚል ያ ድምፅ ከተቀመጥኩበት ብድግ አድርጎ አቆመኝ። በእውነት እኮ ነው የምልህ፣ ዛሬ ልክ እንደ እንትን ነው አቆመኝ። ደነገጥኩ። ጫቴን ካፌ ውስጥ አወጣሁ። ሲጃራዬን ሰባበርኩ። ያኔ ቸርቾች ተከፍተው ገነት ቸርች ኮንፈረንሶች ምናምን ነበሩ። ቀስ ብዬ ትንባው እንዳልሸት 6 መስቲካ ይሆናል እያኘኩ ቸርች ሄጄ ከኋላ ተቀመጥኩ። እዛ ጋር ሆሴዕ 2 ይሰብካል። አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ በዚያም ለልቧ እናገራለሁ። የአኮርን ሸለቆ በረከት አድርጌ እሰጣታለሁ። ያኔም እንደ ሕፃንነቷ ወራት ከግብፅ እንደወጣችበት ጊዜ ትዘምርልኛለች ይላል። ይሄ ቃል ሰባኪው እየሰበከው የእኔ ሕይወት ነው። ለካ በብዙ ሰዎች መካከል እኔ በምድረ በዳ ነበርኩ። እንደዛ ሞት ባሌን ሰዓት ነው ጌታ የመጣው፣ ድምፁ የመጣው እና ጌታን ከዛ በኋላ ተጣበቁ። ከዛች ቀን ጀምሮ ህይወቴ ኮምፕሊትሊ ተለወጠ። እቤት አየር ላይ የሄድኩ ይመስለኛል ቤት የገባሁት እና እናቴ የነበረች ደነገጠች። ዝንዬ ምን ሆነ ነው? አመህ ነው? ምን ነካሉ? ምክንያቱም ለሌት 9 ሰዓት ነው የሚያውቁኝ። ተኝተው ነው የሚገቡት። ኧረ ጎራው እያልኩ ከተማ ሰላም ነው ምናምን አረጋግቼ ሰው አስተኝቼ። በጣም የሚደንቅ ነገር ነው የምትነግረኝ ያለው። የብዙዎችን ህይወት ይመስላል። ብዙ ሰው በዛ አይነት ህይወት ውስጥ ሄደዋል። ግን እግረ መንገዳችንን ብታነሳልኝ ደስ ይለኛል። ምክንያቱም ዛሬም ይህንን የሚከታተሉ ሰዎች ተስፋ የቆረጡ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ወይም ደግሞ ለምሳሌ በጌታ ቤት ጀምረው ወይ በስራ ተጠምደው በተለያየ ነገር ውስጥ ሄደው
በቃ የሆነ ነገር ውስጥ የገቡ ወይም ደግሞ በወንጌል ያላመኑ ሰዎች ግን ህይወት ግራ የገባቸው ወይ ተስፋ የቆረጡ ምናልባት መካከል ይፈቀድ ከሆነ እንደው ትንሽ የተስፋ ነገር የምትነግረን ነገር አለ የሆነ የምትሰጠ? እኔ መቼስ በማንም ተስፋ አልቆርጥም። የሚገርም እግዚአብሔር በእኔ ተስፋ አልቆረጠም። ምክንያቱም እግዚአብሔር የወደቁትን እንደሚያነሳ አውቃለሁ። እኔ አንድ ምስክርነቷን ያወጣት ልጅ ታሪክ አውቃለሁ እና በጣም ታማ ቤቷ ሄጄ ነው ኢንተርቪው የሰራሁት። ታማ ሐኪም ቤት በቃ ተስፋ የላትም ብለው ውጭ አሏት እና ወጣች፣ አስወጧት ማለት ነው። እና በማንኪያ ነው ውሃ ጠብ የምትደረገው፣ ምግብ አትወስድም ምናምን። በዚህ ላይ ራሷን ስለማትቆጣጠር በጣም እሷ ያለችበት ክፍል ይሸታል፣ ሰው መግባት አይችልም። እና አንድ ሰራተኛ ተቀጥራላቸው ምናምን ግሉኮስ ነበር። ወንድሟ በቃ እንደዚህ ሆና ከምትኖር ምናምን ብሎ ግሉኮሱን ሁሉ ነቀለው። በኋላ አንድ አገልጋይ ሄደና ልክ ከመኝታዋ አትናገርም ምን አትልም፣ ከመኝታዋ ትክክል አንድ ቃል ይጽፋል። እግዚአብሔር የተስፋ አምላክ ነው፣ የተቆረጠን ይቀጥላል የሚል ጽፎ ለጥፎላት፣ ምንም አላላት። ይህን ለጥፎላት ይሄዳል እና በየቀኑ እሱም ባየች ጊዜ ውስጤ ይበረታላለች። ምንም መናገር አትችልም። እንደዚህ ነፍሷ ከመውጣት ይልቅ ሰርቫይቭ እያደረገች ቀጠለች። ኋላ አንድ ቀን ሌሎች ወገኖች መጥተው እንደ አጋጣሚ ሲጸልዩ ለካ ከሌላ ቦታ የተላከ የሞት መንፈስ ሞት ነበር ትራንስፈር የተደረገው። ታውቃለህ፣ በመናፍስቱ ዓለም ከአንዱ ቤት ወደ ሌላ ቤት ሞት ትራንስፈር ይደረጋል። ትራንስፈር የተደረገ ነበር። እሷ ነጻ ስትወጣ እዛ ቤት ሰው ሞተ ከተላከበት። እና እግዚአብሔር በየትኛውም ኮንዲሽን እግዚአብሔር ወደ እኔ የመጡትን ከቶ ወደ ውጭ አላወጣቸውም፣ አያወጣንም። ስለዚህ ነው 10 ዓመት አንድ ሰባኪ ምን አለ፣ የጣቱን ቀለበት አወጣና ጣለው መንገድ ላይ። ይህን ጭቃ ውስጥ ጣልኩት አለ እና አሁን ይህን ቀለበት ትቼው ሄዳለሁ፣ ጭቃ ነክቶታል ብያል። ነገር ግን አወጥቼ አጣጥቤ መልሼ ያደርገዋለሁ። ጌታ እንዲህ ነው የሚያደርገን። ከወደቅንበት እንደገና ጣጥቦ እንደገና ያቆመናል፣ እንደገና ይሰራናል። እግዚአብሔር አይጥልም። እግዚአብሔር የተስፋ አምላክ ነው። እግዚአብሔር ተስፋ አይቆረጥበትም። ጥቅሱ በጣም ከአንድ ታሪክ አስታውሰኝ። እንደዚህ አይ ቲንክ አንድ መጽሐፍ ላይ ያነበብኩት መስለኛ የመጨረሻው ቅጠል የሚል መጽሐፍ ላይ እና ልክ እንደዚህ ተስፋ ለመሞት ታጣጥር የነበረች አንድ ሴት ተስፋ የሚያጭር የሆነ ስዕል አይታ ህይወቷ እንደተነሳ እና የእግዚአብሔር ቃል ደግሞ ሲሆን ምልህ ተስፋን የሚሰጥ ሕያው የሆነ ቃል ደግሞ ሲሆን ዘወትር ያንን ስታሰላስል እግዚአብሔር እንዴት በውስጥህ ህይወትን እንደሚዘራ አሁን አንተ ስትነግረኝ በደንብ ለእኔም ጥሩ ትምህርት ሆነልኝ። ተመልካቾችም እንደሚጠቀሙበት ተስፋ አደርጋለሁ። የኮልፌ ልጅ ነች እኮ የኮልፌ ልጅ ነች። እንደውም መጽሔት ላይ አውጥቻታለሁ። እነዚህ ሁለት እጄ ላይ ያሉ በጣም ገራሚ ነገሮች ናቸው። የመጀመሪያው የመጽሔት ዝግጅት ነው። ይሄኛው ደግሞ የጋዜጣው ነው። ከመጽሔቱ ከ97 እስከ 2004 አለ። በደንብ ጠርዘህ አዘጋጅተህ አስቀምጠኸዋል። ከ94 ጀምሮ እንዴት ትሰራ እንደነበርና ወደዚህ እመለሳለሁ። ግን አንሳሌ ለምሳሌ ቤተል አካባቢ እንደተመለስክ እዛ ቆየህ አገለገልክ? ቤተ መካነ ኢየሱስ ምናምን? አይ አላገለገልኩም። እዛ ነው እማር የነበረው ደህንነት፣ እዛ እማር ነበር። ከዛ በኋላ እንግዲህ ያኔ ቸርች ዝግ ነበርና በስንት ጊዜ አንድ ጊዜ ነው እዛ ደህንነት ለመማር ነው የሚሄደው። ከዛ ቀረ ማለት ነው። ሁለተኛው እንትኔ ገነት ቸርች ነው። ሁለተኛ አዲስ ከተማ ገነት፣ እዛ ተማርኩኝ ደህንነት፣ እዛ አገልግሎት ትምህርት እዛው ተማርኩኝ። በኋላ አንድ ቀን ፓስተር አሸብር ጠራኝና 2 ዓመት እንደሆነ ነው ዛሬ ማታ የምታገለግለው አንተን አለ። ሙሉ ጊዜ አገልጋይ አይደለ? አይደለሁም። የተለየ አገልግሎት ነገር ውስጥ የለህም? ምን ተሰምቶት ነው ወደዛ? አክቹዋሊ አንዳንዴ መድረክ ላይ እግዚአብሔር አንዳንዴ አይኔን ይከፍተውና አንዳንድ ነገር እናገር ነበር ማለት እሱም ዎች አድርጎኛል። በጣም ደስ የሚለኝ ነገር ፓስተር አሸበር ጸጋን ይለይ ነበርና እንደውም አንድ ጊዜ እንደዚህ እያስተማረ እያለ ዝናው እያየኸው ያለው ነገር አለ ተናገር ብሎ እንደዚህ አይነት ነገር እናገር ነበር። ትንሽ ብልጭ ይልልኝ ነበር። ነቢይ ሆኜ አይደለም። አንድ የነቢያት መንፈስ ግን በጉባኤ ሲመጣ ማንም ነቢይ መናገር እንችላለንና እና አንድ ቀን ብቻ ሐሙስ ቀን ነው የትምህርት ጊዜ ነው። ዛሬ አንተ ነው የምታገለግለው አለኝ። በጣም ደነገጥኩ። ምን እላለሁ ውስጤ የስ ይላል። the first day በቃ እዛን ቀን አገለገልኩ። እስካሁን አገለግላለሁ።
ወደ መጽሔትና ጋዜጦቹ ዝግጅት እንምጣ። ጌሴም አንድ ወቅት ላይ በጣም በተለየ አሁን ሶሻል ሚዲያ ነው በጣም ሶሻል ሚዲያ የጮህበት ጊዜ ላይ ነው ያለነው። አንድ ወቅት ጋዜጣና መጽሔት ደግሞ ምድሪቷ ላይ በጣም በስፋት እንቀሳቀስ ነበርና ከዛ መካከል አንዱ ጌሴም መጽሔት እና ጋዜጣ አንተ ታዘጋጀ የነበረው ነውና እንዴት ወደዚህ ገባህ? ግን ከስሙም ተነስተህ እስቲ ያጫውተኝ። በተለያየ ጊዜ በተለያየ ጸሎት ቦታ እንደዚህ ታዘጋጃለህ፣ እግዚአብሔርን በጽሁፍ በስነ ጽሁፍ ታገለግላለህ ምናምን ሲሉኝ አልቀበልም ነበር። ምክንያቱም ያኔ በቴሌቪዥንም በምንም ደራሲ ዝናው ምናምን እየተባለ አናውንስ ስለሚደረግ ሰምተው ነው የሚናገሩት ምናምን እል ነበር እና አልቀበልም ነበር። ሁለተኛ እኔ ከዛ ነገር ውስጥ ወጥቼ እግዚአብሔርን ላገለግል የሚል ነገር በፍጹም በቃ ኢማጂን አላደርግ። በጣም እኔ ፈራን አገልጋይ በጣም ነው ሪስፔክት ማድረግ የነበረው እና ማገልገል እግዚአብሔርን እንዴት ጽሁፍ ድንቅ እንደሆነ ልዩ ስጦታ እንደሆነ አስብ ስለነበር ፈራ ነበርና በኋላ በሚገባኝ ሁኔታ መጽሔትና ማዘጋጀት እንዳለብኝ ገባኝ እና ከወንድሞቼና ከባለቤቴ ከእህቶቼ ጋር ተነጋገርና ለምን እንትን አትልም እንደዚህ ያሉኝ። ግን ማን እለዋለሁ። በኋላ ኢንቢትዊን ያ ወደ ካናዳ እንዲሄድ መልእክት ያመጣልኝ ወንድም መጣ አንድ ቀን እና እያገለገልን ምንድን ነው ሰው የሆነ የተሞነጫጨረ ነገር ወረቀታ ያለው እና ብዙ የምትሞነጫጭረውም ብዙ ነገር ያለውና እግዚአብሔር ሲፈርምበት ያለው ከኔ ነው ይልሃል ጌታ አለኝ። ኢትወደ ኮንፈርሜሽን። ከዛ ምንን በለው እዚህ ላይ ነበር። አንድ ቀን ቁጭ እያለን ጌሴም የሚል ድምፅ ነው የሰማሁት። በእውነት ነው የምልህ ጌሴም ሲል ተነስቼ ጌሴም አልኳቸው። ከዛ ኋላ ነው ጌሴምን ማጥናት የጀመርነው እንጂ መጀመሪያ የቃሉት ትርጉሙን ምንም እንደዚህ ብዙ በኋላ ትዝ ሲለኝ ለካ ጌሴም በግብፅ ምድር ያለ ቦታ ነገር ግን በእግዚአብሔር የተጠበቀች ቦታ ነች። በግብፅ ሁሉ የእግዚአብሔር ቁጣ ሲኖር በጌሴም ግን የእግዚአብሔር ጥበቃ ነበር እና ዮሐንስ 17 ላይ ከዓለም እንድታወጣቸው አለምንም ነገር ግን በዓለም ሳሉ እንድጠብቃቸው ነው ይላል እና የአዲስ ኪዳን ጌሴም ኢየሱስ ነው። እኔ ይህንን ስታመጣልኝ ቁጭ ብዬ ገጽ በገጽ አይ ነበር እና በቃና ራሴን እዛ ውስጥ ብዙ ቦታ ላይ አየሁት። ማለት በቃ የኖርኩበት አንድ ብዙ መዝሙሩ የታካይ ቅድም እንዳልኩ አርት ሚኒስትሪ ብዙ ያገለገልነው ዘመን ነበር። በተለይ ይሄ ዘመን ነበር ከ94 95 ምናምን ጀምሮ የነበረው ጊዜና በቃ ብዙ ትዝታ ጫርክብኝ ማለት ነው። ቤታቸው ያሉ ሰዎች አሁን ገለጥ ካረጉ ያ ተመልሶ ያገኛቸዋል ብዬ አስባለሁ። በተለይ በሚዲያ እንቅስቃሴ ውስጥ በጣም ይሄ የሰራው ስራ የምትለው በጣም ልብህን የሚያደርገው አለ? በጋዜጣውም በመጽሔቱም ዝግጅት ጊዜ በሰራሁት ስራ ሁሉ በጣም ደስተኛ ነኝ። በጣም በጌሴም በጣም ጌታ እንደረዳኝ አምናለሁ። በተለይ ሂውጅ ለምሳሌ በጎልድ ኩዌስት ላይ የሰራሁት ስራ በጣም ብዙ ተቃውሞም ቢመጣ እግዚአብሔር ድል ሰጥቶኛል። ማለት በጣም ብዙ ማስፈራራት ነበር፣ በጣም ብዙ ስድብ ነበር፣ በጣም ብዙ ጫና ነበር። ነገር ግን እኔ የሚገርምህ አንድ በጣም ወዳጅ የሆነ ነው ለጎልድ ኩዌስት መልምሎ ይዞኝ ሄደው አክቹዋሊ እሷን ፍናገራት ደስ የተዘፈንተ ይዞኝ ሄደ። አንድ በጣም የምወደው ወዳጅ የሆነ አገልጋይ ነው እና እኔ ጸሎት ምናምን መስሎኝ ነው ከቢሮ ነው መጥቶ ይወሰደኝ። እዛ ስብሰባ ነው፣ ብዙ ሰዎች ደስ አለኝ ሆቴል ነበር ስብሰባው ምናምን ብዙ ሰዎች አሉና አንድ ሰውዬ ማብራሪያ ይሰጣል እና ሲናገር እኔ ውስጤን አቅለሸለሸኝ። በፍጹም ነፍሴ ተጸየፈችው። በእውነት መጽሐፍ ቢሉን በጣም በቃ ቮሚት ሁሉ ላደርግ በጣም ጨነቀኝ። ባለቀ ምናምን እያልኩ እየተጨነቅኩ አለቀ ብቻ እና አንድ ሰውዬ እኔን ራይድ እንዲሰጠኝ አሳይን አደረገልኝና ስንሄድ የሚገርም ነገር ነው አይደል ምናምን አለኝ። ይሄ የሰይጣን ነው አልኩት። ደነገጠ። ምክንያቱም ያ የሚያደርሰኝ ሰው ገዝቷል፣ አባል ሆኗል። እኔ እናልቀበልም ስለው መንገድ ላይ አወረደኝ። ወረዳን ከመኪናው ከዛ ቤት ገባሁ እና ጸለይኩ። ጌታ ሆይ ይሄ ከአንተ እንዳልሆነ ገባኝ፣ ግን በዚህ ነገር ላይ እንዴት መስራት ይችላል? ከእነንትና ጋር ሁሉ ልጣላ ነው። ጎልድ ኩዌስትን አሁን የሚሰሙ አንዳንድ ሰዎች ካላስታወሱ እኔ ትዝ ይለኛል። በተለይ በጣም በርካታ አገልጋዮችን ይዞ የነበረ ሙስሊሙንም ክርስቲያኑንም ኦርቶዶክስ የሚሸጡ እቃዎችን ከውጭ በማስመጣት
ጥቅም እንደሚገኝ ሰንሰለት ያለው አሰራርና ብዙ ሰዎችን ይዞ የነበረ ነገር ደግሞ ብዙ ሀገሮች ላይ ከፍተኛ ውድቀት ያመጣ ነበር። እኛ በኋላ ከየኢንተርኔት ምናምን ፈልፍለን ሁሉ በአልባንያ በተለያዩ ሀገሮች ያመጣውን ዳሜጅም አውጥተናል። እንደውም ለጉምሩክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምናምን ሁሉ ጋዜጣችሁን አምጡ ተብለን ወስደናል። በደንብ አድለን በጥናት ነበር የተሰራው። እኛ በጥናት ነው የሰራው። የመጀመሪያው ግን በቃ እንትን ሲል ወዲያውኑ የዛን ቀን ማታ ነው ጎልድ ኩዌስት እና የምልመላው ጥድፊያ ምናምን ብዬ ጻፍኩና ኔክስት ዴይ ማተሚያ ቤት ከተትኩት። ወደ አገር ተንጫጫ። እንደ ተከታታይ ሰራሁበት። በኋላ መጀመሪያ ህብረት አምባን ፓስተር ጎሳዬ አገዱ። ከዛ ሙሉ ወንጌል አገደች። እርምጃ ተወሰደ። አሁን ላይ ለምሳሌ ይሄ አንዳንድ ይሄ የኦንላይን ቢዝነስ ምናምን ተብሎ ብዙ አሁን አለ እና ብዙ ሰዎችን ይሄ የሚያጠምድ ነው። አስታውሳለሁ መርካቶ አካባቢ የነበረ በጣም ጎበዝ የንግድ ሰው ነበረ፣ በጌታ የሚያውቅ እና ሰዎቹን ሁሉ ገና ሲጨብጥ ስለ ጌታ ኢየሱስ ሰምተሃል እያለ በጣም ጎበዝ የነበረ የወንጌል ሰው ነበር እና መልምለው አገኙት፣ ወሰዱት። የሱን ታሪክ አስታውሳለሁ እኛ እዛ እያለን እና ገባ። ከዛ የጎልድ ኩዌስት መስካሪ ሆነ ማለት ነው። ገንዘቡንም አጣ። ስለ ጌታም የነበረው እሳት ፓሽን ቀለጠ። ምክንያቱም ከዛ በኋላ ስለ ጎልድ ኩዌስት ብቻ ሆነ ማለት ነው እና ይሄ የአንድ ሰው አነሳን እንጂ በርካታ ሰዎችን እኛ ጋር ማለዳ ቢሮ እንትን ዲቮሽን ነበረችን ጌሴም ኦፊስ እና አንድ ወንድም ነበር ይመጣና በጣም እንዴት አይነት ብሪሊየንት እንዴት አይነት የእግዚአብሔር እውቀት የሞላበት ሰው ነው እና ጧት እኔ በጣም ወደው ነበር። በኋላ መጣና ስለ ጎልድ ኩዌስት ያወራል። እኔ ያንን ከመጻፌ በፊት ይሄ ልጅ ምንድን ነው ምናምንና በኋላ አንድ ቀን ቁጭ አድርገን እኔ እዚህ ወንጌል እንድታወራልኝ እንጂ እንትን እንድታወራ አልፈልግም ምናምን፣ ይሄ ቢዝነስ ቦታ አይደለም፣ ይሄ መንፈሳዊ ድርጅት ነው የኛ ድርጅት ምናምን ብዬ በቃ አስቆምኩት። ቀረ በቃ ልጁ ሄደ። አሁን በሕይወት ይኑር እንኳን እንዴት አይነት የነበረው ዲቮትድ የሆነ ሰው። ጳጳሱ ምን እንዳሉኝ ታውቃለህ? እኚህ አሁን ሞተዋል። ስማቸው አቡነ ጳውሎስ ናቸው። ኖ አንድ እዛ እንትን ውስጥ የነበሩ መጽሔት ላይ እንኳን አውጥተናቸዋል እኛ ከጊዜ የቤተ ክርስቲያናት ህብረት ምንድን ነው እሱ የሃይማኖት ተቋማት እንትን ላይ እሳቸው የኦርቶዶክስን ወክለው ጻፊ ነበሩና እንደውም ሽሜ ነበር ሄዶ ኢንተርቪው የሰራቸው። እሳቸው አንድ ቀን ደወሉና ኧረ እባክህ ይህን ጋዜጣህን ላክልኝ፣ አሁን እኮ ቄሱ ደብተራው ከሀጁ ጋር ሀጁ ከፓስተሩ ጋር እኮ ተጋባ፣ አገር ተበላች፣ እስቲ ሰራሁን ነገር ላክልኝ ብለው ልኬላቸዋለሁ። ለምንድን ነበር ግን መንፈሳዊ ተቋማት አካባቢ ትኩረት ያደረገው? ወይም ደግሞ አገልጋዮችን ስመጥር የምትላቸው አገልጋዮች እዛ ውስጥ ተሳታፊ ነበሩ። ለምንድን ነው ሊማርካቸው የቻለው? ወንጌልን መምታት ነው፣ የወንጌልን እንቅስቃሴ ማቆም ነው። ብዙ ሰዎች እኮ የወንጌል አገልግሎታቸው ፍሪዝ አደረጉ እኮ። አንዳንዶች የበረቱ ናቸው እንደገና ወጥተው ይቀጠሉ እንጂ ብዙ ሰዎች ከአገልግሎታቸው ወድቀዋል፣ ወጥተዋል። የነበራቸው ግሬስ ጠፋ ምናምን፣ ብዙ ተጎድተዋል ብዙ። እና የሚገርም እኮ እንትን ሸራተን ሆቴል ዮጋ ነበር አስታውሳለሁ። ተጠርተው ሄደው ሰዎች እኛ ሰርተነዋል እሱን። እዛ አንድ ሰው ነበረን እና ቪዲዮ ማን ላይ ያለ ያውም በጥንቃቄ እንዳይቀረጽ ምናምን ተብሎ ነበር። እኛ ሾልከን አገኘ ነው እና በጣም ተከታትየው ነበር ጎልድ ኩዌስትን። ተቃውሞ ግን ቀላል ነበር። ለምሳሌ እሱ ላይ ብቻ አይደለም፣ በቤተ ክርስቲያናት ዙሪያ ላይ በደንብ ጥናት እየተደረጉ የሚሰሩ ነበሩ። ትልልቅ ቤተ እምነቶች ውስጥ የነበሩ እንቅስቃሴዎች ወይም ደግሞ ትክክል ያልሆኑ ነገሮች ላይ እና ተግዳሮት አልነበረው? በጣም በጎልድ ኩዌስት ፊት ለፊት መጥተው ምናምን እናጋጫለን ምናምን የሚሉ ማለት ሰዎች ነበሩ። በቤተ ክርስቲያናትም ቀላል አልነበረም። እኔ በሁሉም ቤተ ክርስቲያኖች በተለይ በግጭቶች መካከል ያለውን ነገር አወጣለሁ። ታስታውሳለህ? በሙሉ ወንጌል የነበረውን ነገር እኔ ማንንም ሳይድ ማድረግ አይደለም የኔ ዓላማ። ሚዲያ ግን እውነቱን ይናገራል። እንደውም ከአንድ መሪ አንተ የሙሉ ወንጌል አባል አይደለህም፣ በዚህ ጉዳይ ዝም በል ነው የተባልኩት። እና እኔ የኪንግደሙ አገልጋይ ነኝ ምናምን ብዬ ሰርቻለሁ። ግን እኔ መልካም የሆነውን ነገር እንደውም በኋላ የሙሉ ወንጌል ክረምት አለፈ እንዴ ምናምን ብዬ ሁሉ ጽፌያለሁ። አይተኸው እንደሆነ
እንደዚህ አይነት ችግሮች አሉ። አሴምብል ውስጥ የነበረ በኢትዮጵያ መካነ ኢየሱስ እና በአዲስ አበባ መካነ ኢየሱስ የነበረውን ነገር በቃ ፊት ለፊት ነው። እኔ ቄስ ይተፋን ኢንተርቪው አድርጌ ነው የሰራሁት። በጣም ትልቅ ሰው ናቸው፣ በጣም ማከብራቸው። ግን በወቅቱ በነበረው ነገር የአንዳንድ ጊዜ የሚፈጠር አትሞስፌሩ ላይ ያለ አየር መሪዎችንም ሊያሳስት ምናምን ይችላል እና በዛ ነገር ውስጥ አልፈናል። ከባድ ነው። አንደኛ ከቤተ ክርስቲያን ጋር መጋጨት በራሱ በጣም ያማል፣ ከቤተ ክርስቲያን መሪዎች ጋር። ምክንያቱ በጣም ታላላቆቼ ናቸው፣ በጣም በእግዚአብሔር ቤት ብዙ ዓመት የኖሩ ሰዎች ናቸው እና ድንገት መንፈሳቸውን ጎዳ ይሆን ብዬ በጣም ፈራ ነበር። ግን እውነት የሆነውን ነገር መስራት ስለነበረብኝ እንደዛ ሰራው። ግን ፋይናሊ ሁሉም ሪዛልቶቹ መጨረሻቸው ጥሩ ነው። የጓዳው ጉድ ብለህ ራሱ ታስታውሳለህ? አንድ ሰው ላይ የሰራው ስራ ነበር። እሱ እኮ በጣም የሚገርም ዲመኒክ እኮ ነው። እኔ በቤተ ክርስቲያን ውስጥ የነበረ በቤተ ክርስቲያን ውስጥ ያለ ነውር ነው። እንዴት ሰውየውን እንዳወቅኩት ብታይ፣ እሁድ እኔ ሙሉ ቀን ስለሆነ የኛ አገልግሎት ታስታውስ እንደው ሜጋ ሰኞ ቤት ነው የምውለው እና ሰኞ አንድ ደግሞ ከባለቤቴ ጋር መታ የምትጸልይ እህት አለች እና አንድ ቀን ቤት ሆኜ ልጅቷ ስትጸልይ መንፈሷ በጣም ያውከኝ ጀመር። በኋላ ተነሳሁና ልቀላቀላቸው አልኩና እኔ ትንሽ ቃል ሼር ላርጋችሁ ብዬ ሼር አደረጓቸውና ቃል ጸልይላችሁና አሁን እንጨርስ ለምለም ስለምፈልጋት ብዬ ጸለይኩና በኋላ የት ነው እሱ አንቺ የምታገለግዪው ምናምን አልኳት። እዚህ ቦታ እንግዲህ እዛ ልትወስጂኝ ትችያለሽ አልኳት። እሺ አለች። እንዴ ደንዶም በጣም ነው ደስ የሚለው ምናምን ብላ ወሰደችኝ። ገና ሲያገኘኝ እኔም ጠብቄ ነበር። እግዚአብሔር መንፈስ እንደምትመጣ ነግሮኝ ነበር። እግዚአብሔር በዚህ ዘመን እንደሚያወጣኝ ተናግሮኝ ነበር ምናምን ነገር አለና በእናትህ አያት ላይ ያለ የዛር መንፈስ ይዛለልባየው ምናምን ትንቢት ነገር እና ከዛ ስለ እሱ ማጥናት ጀመርኩኝ። በኋላ እሱ ጋር ይከታተል የነበረና በኋላ ተጣልተው የወጣ ሰው ደግሞ እዛ የነበሩ ሰዎችን ያገናኘኝ ጀመር። ወደ 20 ምናምን ሴቶች ነው ኢንተርቪው ያደረግኩት። ማለት ከባሎቻቸው ጋር እንኳን ግንኙነት ማድረግ የተከለከሉ፣ ማለት እሱ ሳይፈቅድ ከባሎቻቸው ጋር ግንኙነት ማድረግ አይችሉም ሴቶች። ምክንያቱም በአባትሽ እናት በኩል ያለ የዛር መንፈስ ይዛለልብሻል። እኔ ጥላ ሆኜ ካልከለልኩሽ ያንትን ይገባ። እሱ ራሱን ጥላ አድርጎ ነው የሚወስደው። እና የሚገርመው አብዛኛዎቹን አጋንንት አውጥተንላቸዋለን። መጀመሪያ ሰዎቹን ኢንተርቪው ያደረግኩና እንደዚህ አይነት ጉዳይ አለ አንተን በሚመለከትና ላናግረህ አልኩት። አሁን አገልግሎቱ ይበዛብኛል፣ ክፍለ ሀገር ሄዳለሁ ይላል። 3 ሳምንት ምናምን ይቀጥረኛል። በኋላ እንግዲያውስ በግድ ትመጣለህ ብዬ የመጀመሪያውን ዙር ለቀኩት። ለቀው 6 ጠብደር ጎረምሳ ይዞልኝ መጣ ቢሮ። ኢንተርቪው ሊደረግ ነው እንጂ 6 ይዞ ምንድን ናቸው እነዚህ አልኩት። አይ እኔ ለህይወቴ ስለምፈራ አለኝ። በለህይወትህ አንድ አስቀርና የቀሩትን ካላስወጣ እኔ ፖሊስ ነው የምጠራው እዚህ አልኩት። የህጋዊ ቢሮ ነው ምናምን ብዬ በኋላ አንድ ሴትና አንዱ እንዳስቀርቶ ኃይለኛ ውይይት ነበረን። በፊት ለፊት ነው የተናገረኝ። በእግዚአብሔርና በህዝቤ መካከል እኔ መካከለኛ ነኝ አለ። ያው የጓዳ ጉድ ብዬ ተከታትዬ ያወጣሁት። ቸርች ብሎ ያቋቋመው ተዘጋ። ቸርቹ መካከል ከብት ታርዶ የመጀመሪያውን እንትን ቀምሶ ለየአባላቱ ይከፋፈላል። ታውቃለህ፣ ደሙ ቸርች ውስጥ እየፈሰሰ ደንበኛ ዲመኒክ የሆነ ነገር ነበር። አሁን ያለበት ሁኔታ ይታወቃል። ከዛ በኋላ ኦፊስ ነገር ከፍቶ እዛ ትንቢት ይናገር ነበር አሉ። ከዛ በኋላ የት እንዳለ አንድ ጊዜ ጄኤምኤም ቲቪ ላይ ቁጭ ብሎ ኢንተርቪው ሲደረግ አየሁት እና እንደውም ለፓስተር አንፍሬ ሁሉ ኢሜል አድርጌለታለሁ። ኦነርስ ይሄ ሰው እንደዚህ የነበረ ሰው ነው። ስለነበረበት ነገር እንኳን በአደባባይ ንስሐ አልገባም። በግልም ንስሐ ገብቶ እንደሆነ አላውቅም፣ ግን እንደዚህ ለፓብሊክ ሲያገለግል እንደነበር ማውጣቱ ልክ አይደለም ምናምን ብዬ ጽፌለት ነበር። እሱም አላወቀም እንጂ ታሪኩን ያውቀዋል። እንደውም መጽሔቱን ላክልኝ ብሎ ልኬለት ነበር። አስታውሳለሁ። ለምሳሌ አንድ ወቅት በጣም መነጋገሪያ ከነበሩ ስራዎች መካከል አንዱ የተቀባ እግዚአብሔር ቃል አገልግሎት አሁን የፓስተር ሚኪ 26ኛ ዓመታቸውን አከበሩ። በጣም ብዙዎቻችን የምንከታተለው የነበረበት ቤት ነውና የነበረው ውዝግብ ነበርና እሱን አስታውሰኝ እስቲ። የሚገርም በፓስተር ሚኪ ጉዳይ እኛ የጻፍነው ምንም ነገር የለም። ፓስተር ሚኪን እኔ ኢንተርቪው ያደረግኩት ያኔ በሱ ትምህርቶች ዙሪያ ብዙ ጥያቄ ይነሳ ነበር።
ከካሳኬራ ጋር ትምህርት ጋር የተቀራረባል። ብዙ ብቻ የሚባሉ ነገሮች ነበሩ እና እኔ ኦንሊ ቲንግ ያደረግኩት ምንድን ነው ሚኪን ኢንተርቪው ያደረግኩትን ጋዜጣ ላይ አወጣሁ። ጋዜጣውን የተመለከቱ ሰዎች በጣም ብዙ እነ ያሬድም እነ መለኮት ላይ የነበሩ ሰዎች የኢቲሲ ሰዎች ሁሉ መጻፍ ጀመሩ። እኛ መድረክ ነው ያሰናዳ ነው። ግን ምን ሆነ ጌሴም ደብዳቢ ሚኪ ተደብዳቢ ሆነ ወጣ። እኛ ግን ግራውንዱን የሰራ ነው። ደግሞ እንደሱ ነው መሆን ያለበት። እኔ ከመድረኬም በፊት ነግሬዋለሁ። ለውይይት ነው ማውጣ አንተን ብዬዋለሁ። ውይይቱን የተካሄደው ጠቅሟል ወይ? ጠቅሟል። ከዛ ከሚኪ ጋር ተነጋግረናል በግል። ከዛ በኋላ ደግሞ አውጥቼዋለሁ ሚኪን ድጋሚ። ምክንያቱም ከዛ በኋላ አገልግሎቱን አፌክት እያደረገ ስለነበረ ያ የመጀመሪያው እንትን ነግሮኝ አሁን ያለበትን ኮንዲሽን በሚመለከት እሱ እንደገና ኢንተርቪው አድርጌው ምናምን አውጥቻለሁ። ስለ ቤተሰብ እስኪ ትንሽ አጫውተኝ ዜድ። በተለይ እዚህ ያለ የነበረው ነገር አለ፣ አሁንም እዛ ያለው ነገር አለና እስኪ ስለ ቤተሰብ ትንሽ አጫውተኝ። እኔ በቤተሰብ ተባርኬያለሁ። በጣም የተወደደች ሚስት አለችኝ። ማለት ሃይስኩል አካባቢ ሃይስኩል መጨረሻ አካባቢ ነው የተገናኘ ነው። ጠቅላላ 43 ዓመት አብረናለን። የ4 ልጆች አባት ነኝ። 7 የልጅ ልጆች አሉኝ። እንደውም የሚገርም ነገር የመጀመሪያ ልጄ ዘንድሮ ኮሌጅ ገባ። የልጅ ልጅ 18 ዓመቷ ነው፣ ኮሌጅ ገባች እና አምብሌስድ። አሁን ሚዲያው ላይ በተለይ ስትመለከት ለምሳሌ በ6 ወር እጮኝነት ወይም ደግሞ በለጋ ዕድሜ ወጣትነት የጋብቻ አማካሪ የሆኑ በጣም ትንንሽ ልጆችን ምናምን የምታይበት ነገር ነው እና አሁን አንተ ስትነግረኝ እንግዲህ 40 በላይ ዓመት በጣም ትልቅ ነው። ከሃይስኩል ጀምረህ የተጓዝክበት ነው እና እነዚህ ነገሮች ስታይ ምን ይሰማሃል? እኔ በጣም የሚያስቀኝ የጋብቻ አማካሪዎች ናቸው። ጋብቻ ላይፍ ነው። በህይወት ውስጥ የምትማረው ነገር ብዙ አለ። እንደዚህ ስለ ጋብቻ ትምህርት ልታቅ ትችላለህ፣ ግን ኢን ላይፍ የምታየው ነገር ኮምፕሊትሊ ዲፍረንት ነው እና እኔ ቸርች ውስጥ የጋብቻ አስተምራለሁ። በተለይ የሚጋቡ ምሽሮቹ ምናምን አስተምራቸውን እና በጣም ነው ኢንጆይ የማደርገው እሱን ማስተማር፣ ምክንያቱም ላይፌን ነው ሼር የማደርጋቸው እና አክቹዋሊ እነዚህ ሰዎች ከህይወት ቢማሩ እና ቢያስተምሩ ጥሩ ነው እላለሁ። እኔ አንድ በጣም ወዳጅ የሆነ አገልጋይ ባገባ በ15 ቀኑ የጋብቻ ትምህርት ጀመረ። ስለዚህ እኔም ተስፋ አለኝ፣ እርግጠኛ ነኝ። አብዬ በቅርብ እንጠብቃለን። አዲስ እንግዲህ የቴሌቪዥን ፕሮግራም በጋብቻ ዙሪያ እርግጠኛ ነኝ፣ ጠብቃለሁ። እና እንዲህ አይነት እንደው ሰው አቅሙንና እውቀቱን የመጠነ ነገር ማስተላለፍ ቢችል ጥሩ ነው። ዝም ብለን የማናቀው ነገር ላይ በጣም ባንነከር ጥሩ ነው። ትልቁ የኛ ችግር ጥቂት የምናውቃቸውን ነገሮች ይዘን በጣም አዋቂ ይሆን ይመስለናል። ስለዚህ ሌላ ነገር ለመቀበል አይደለም። ይሄ እንትን ከሞላ እኮ ምንም የምንጨምርበት ነገር የለም። ስለዚህ ሁልጊዜ ኢየሱስ እንኳን ራሱን ባዶ አደረገ ነው የሚለው አይደለም? ባዶ አደረገ እና ሰው ለማወቅ ሁልጊዜ ራሱን አቬለብል ቢያደርግ ጥሩ ነው። አዲስ ነገር ለመቀበል ሁሌ እንዳወቅን የሚሰማን ከሆነ ፌል አድርገናል። ሌላ ነገር ለማወቅ አንችልም። እና የጴንጤዎች ችግር እሱ ነው። 16 ጥቅስ ያወቅንለታ ከኛ በላይ አዋቂ የለም። እና እንደ ፕሊዝ ሁሌ ለመማር የተዘጋጀ ማንነት ይኖረን። የምትላት ነገር አለ? እንደው በዚሁ አጋጣሚ ከተገናኘን እድሉም ይኸው ይመቻች። እስኪ አንዳንድ ጊዜ ከእንደናንተ አይነት ሰዎች ስንሰማ ደስ ይለናል፣ ልባችን ያሞቀዋል። ሚስቴ ለምለም ትባላለች። በጣም ነው የምወድሽ የኔ ቆንጆ። በጣም ሁሌ በህይወቴ ውስጥ እስካሁን በህይወት ለመኖሬ ምክንያት ከጌታ በኋላ አንቺ ነሽ። ሁሌ እወድሻለሁ። እንግዲህ እየተከታተላችሁ የምትገኙት ኪያ ሾው ነው። በተለይ ወጣት ባለትዳሮች እንደኛ በቅርብ የገባችሁም ካላችሁ ይኸው ከአንጋፋዎቹ እንግዲህ ምክር ልምድ ውሰዱ እንደዚህ ይባላል እና እንደዚህ አይነት የአድናቆት የምስጋና ነገሮች አስፈላጊ ናቸው የሚለውን እየተላለፈ ነው። እሱን እንሰጣቸዋለን። አንድ ጊዜ ልንገርህ፣ ልጆች ያሉኝ ልጆች 12 13 ዓመት ላይ ያሉ እኔ ሚስቴን አውቄ ነው እነሱ ለምልዬ ሃኒ አይ ላቭ ዩ ሶ ማች ምናምን ስል
ኧረ አባዬ ይደብራል፣ ለሽማግሌ አይገባም ነው። ተገቢ ነገር ነው። አንድ ጊዜ እንደው ትንሽ ፈገግ ብለን ወደ ሌሎች ጉዳዮች እንሂድ። አንድ ጊዜ እንደዚሁ ከአንድ አገልጋይ ጋር ከከተማ ወጥተን ነው እና አንድ ዘማሪ ልጅ ስልክ አነሳ እና ደወለ። ባለቤቱን አመሰገነ። ሲጨርስ ያው ወድሻለሁ አሁን አንተ እንዳልከው ዘጋ እና ደውል አለው። አይ እኔ አላስለመድኩም አለ። እንዴ ኧረ ችግር የለውም ደውል እንዴ እና ገፋፋው። እኛም ስለነበረን ከዛ ፑሽ ሲበዛ እሺ ልደውልሽ አለና ደወለ እና ደህና ናችሁ ልጆች? እሺ ነው እሺ። ከዛ ከስር ወድሻለሁ ብላት ይለዋል ዘማሪ። እኛም በላት እንጂ ይላል። ቆይ ከዛ ጨራረሰ። ወድሻለሁ እንዳደነግጭ አለ እና ይሄ ምን ያህል እንትን እንዳለው ያሳያል። እና ከእንደናንተ ሰዎች እንዲህ ራሱ ማየት በጣም ትንሽ ደስ የሚል የሚያለመለም ነገር ነው። እየተከታተላችሁ የምትገኙት ኪያ ሾው ነው። ከፓስተር ዜድ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ከአፍታ ቆይታ በኋላ ተመልሰን መተን በቀሪ ጉዳዮች ደግሞ ጨዋታችንን እንቀጥላለን። እስካሁን እየተከታተላችሁ ካላችሁ ወዳችሁናል ብለን እናምናለን። ስለዚህ ቻናሉን ሰብስክራይብ ለማድረግ በተነሱ ሀሳቦች ላይ ኮሜንትን በመስጠት እንደዚሁም ደግሞ የደውል ምልክቱን ብትጫኑ ዘወትር አዳዲስ ሲጫኑ ወደ እናንተ ስለሚመጣ ያለ ማድረግ ይህንን እድል እንድትጠቀሙበት አደራ ማለት እፈልጋለሁ። ከአፍታ ቆይታ በኋላ ከዚህ ጋር ተመልሰን እንገናኛለን። አብራችሁን ቆዩ። በሚዲያ ታሪኮች ለምሳሌ እናንተ ቅድምም አንስተልኛል ከሰራቸው ስራዎች መካከል ትልልቅ ቤተ እምነቶችን ሞግተሃል። ለምሳሌ ሙሉ ወንጌልን ወቅቱ ያኔ በጣም እርስ በርስ ክፍተት የነበረበት ነው። ከዛ መካነ ኢየሱስ ቅድም ተጫውተናል። አንዳንዶቹን አሴምብል ራሱ አሴምብል ኦፍ ጋድ አሁን በኢትዮጵያ ቤተክርስቲያን ታሪክ አይ ቲንክ አሁን በመስፋፋት በማደግ ቁጥር አንድ አካባቢ የሚመደብ ቤተክርስቲያን ነው። አሴምብል ትልቅ እየሆነ ነው። ላነሳልህ የፈለኩት አሁን እነዚህ ቤተክርስቲያናት አድገው ደግሞ እርቃቸውንም አድርገው በጉዞ ላይ ናቸው ያሉት። ያኔ ግን የነበረው ነገር እንዳለ ከእናንተ ጋር ምን ይሰማል አሁን ብዬ ነው። እኔ በጣም ነው ደስ ያለኝ። ማለት በቅንነት ነው ያኔ ሊሆን አይገባም በሚል ያኔ በኢትዮጵያ ሙሉ ወንጌልና በአዲስ አበባ ሙሉ ወንጌል መካከል የነበረውን ችግር ለመፍታት ይካሄድበት የነበረውን መንገድ በመደገፍ ነው። ቻሌንጅ አድርጌ ነበር። ሁለቱንም ቻሌንጅ አደርግ ነበር። በዛም ብዙ ግጭት ነበር። አሁን ግን ሁሉ ነገር አልፎ እንደውም እንደ አጋጣሚ ዝም ብዬ ላመልክ ቀጠና 2 ሙሉ ወንጌል ሄጄ ነበርና ህዝቡን ሰላም እንድል ተጋበዝኩኝ ወደ መድረክ። እኔ ሙሉ ወንጌል አባልም አይደለሁ። ነገር ግን ያ ክሬዲት ነበረውና ሄጄ ህዝቡን ሰላም አልኩ። በጣም ነው የተቀበሉኝ። እንደውም ፓስተር ተመስገን ጸለየልኝ። ከዛ ቀጥሮኝ ባረከኝ። እንደገና አገለገልኩ። አገልግሎት ሰጡኝ። ይሄ በቃ ለእኔ ትልቅ ረፍት ነው። አይ ዲድ ሳምቲንግ ጉድ። በቃ እግዚአብሔር ረድቶኝ አንድ ነገር አድርጌያለሁ። በመካነ ኢየሱስ የሚገርምህ በጣም ቻሌንጂንግ ነበር። በጣም ፊት ለፊት ተጋፍጬ ነበር። ትላልቅ ሰዎችን በድፍረት አነጋግሬያለሁ። ኖ ብዬ መረጃዎች ይዤ ሞግቻለሁ። ፋይናሊ አሁን በጣም ግሩም ነው። የትኛውም መካነ ኢየሱስ እየሄድኩ አገለግላለሁ። እግዚአብሔር ሁሉን ወደ መልካም ለወጠ እና እግዚአብሔር እንግዲህ ሰው አድርጎ ቆጥሮ ከሰራብን ከዚህ በላይ ምን እንፈልጋለን? አንድ ዘማሪ ለምሳሌ እንደ ጨዋታ እናንሳ፣ ከሚዲያ እንቅስቃሴ አንጻር ከአንድ አካባቢ ላይ የሆነ ክፍተት ተፈጠረ። ደብዳቤዎች ሁሉ ምናምን መውጣት ጀመሩ። አንድ ዘማሪና ዝነኛ ዘማሪ ነው እና በኋላ ትንሽ ክፍተት ተፈጠረ። በኋላ የእርቁ ማዕከልም አንተ ሆንክ። እሱን ታሪክ እስቲ አጫውተኝ። የማነሳልህ ምክንያት ስላለኝ ነው። ታጋይ ነው። ድሬዳዋ ያሉ ሙሉ ወንጌሎች በጋራ ስቴዲየም ላይ ኮንፈረንስ ያዘጋጃሉ እና ይጋብዙታል እና ቀረባቸው። እመጣለሁ ብሎ ፋይናል ዴይ ቀረ እና በጣም ተበሳጩ እና ያደረገውን ነገር የሚመለከት በመጽሔት ላይ ማገዳቸውን በሙሉ ወንጌል ቤተክርስቲያን እንዳያገለግል የሚያግድ ደብዳቤ ጽፈው አመጡልኝ፣ እንዳወጣው ማለት ነው።
እና ከማውጣቴ በፊት አናገርኩት። ታጋዬ ሄደህ ይቅርታ ጠይቅ ምናምን አልኩት። እሺ ዝንዬ ምናምን ይላል እና ሰዎችም ግድ የለም ዝናው እንትን አይልህም ብለው ሸነገሉትና ቀረ። በኋላ ያ ደብዳቤ ከወጣ በኋላ ግን ደነገጠ በጣም እና ምን ላድርግ አለኝ። በጣም ይገርማል። እኔ በራሴ ወጪ ድሬዳዋ ሄድኩኝ እና የሙሉ ወንጌል ቤተክርስቲያን አጥቢያ መሪዎችን፣ ሽማግሌዎችን ሁሉ አነጋገርኩ፣ ለመንኩ፣ ስለሱ ይቅርታ ጠየቅኩ እና ይመጣና ይቅርታ ይጠይቃችኋል እባካችሁ ምናምን ብዬ እነሱን እሺ ያሰኝቼ የእሱን ተግሳጽ ተቀብዬ ማለት ነው። በእሱ ላይ ነበራቸውን ቁጣ ሁሉ አውርደው በኋላ መጥቼ ላኩት። ሄዶ ይቅርታ ጠየቃቸው፣ አገለገለ፣ ባረኩትና ደብዳቤ ጻፉለት የእኛን መሻሪያ እንዲሄዱ ይቅርታ እንደጠየቀና እኔም የወሰደውን እርምጃ ሞክሼ እንደገና አተምኩለት፣ መታረሙን ጻፍኩ። የሚገርም ግን ከስንት ዓመት በኋላ እኔ አሁን ውጭ ሆኜ አንድ ሰው ፌስቡክ ላይ ምን ይጽፋል? ስለሱ ይጽፋል። እንደዚህ ያደረገ ክፉ ምናምን ባለጌ ምናምን ብሎ ሪጀክት አድርጎት ይጽፋልና በአንድ ሌላ መጽሔት ነው የጠቀሰው እዛ ላይ ተጽፎ ምናምን ብሎ ከዛ እኔ መለስኩለት። በወቅቱ ይህ ልጅ ሄዶ ይቅርታ ጠይቆ የታረመበት ነገር ነበር እና ይህንን አውቃለሁ ብዬ ጽፈው አታውቅም ምናምን ብሎ መልስ ሰጠኝ። ወንድሜ ይህንን ስራ የጻፍኩትም እኔ ነኝ ምናምን ብዬ ጻፍኩለት እና ሰው መልካሙን ነገር አላያይም። አይገርምም? ኔጋቲቭ ነው እና ይሄ ግን በሁሉም ነው። እዚህ ጋር በአጋጣሚ ልነግርህ እንፈልግ ሰው መልካሙን ነገር የማየት ነገሩ እየጠፋ መጥቷል። እኔ አንድ ጊዜ የገጠመኝን ልንገርህ። ራይድ ይዤ እሄዳለሁ ወደ ቤቴ እና መንገዶቹ ምናምን በጣም አማሩኝ፣ በጣም መብራት እና በጣም ሳድንቅ አየህ እንዴት እንደሚያምር ምን ያምራል ምናምን ይቆጣኛል። ከዛ እንደ ይሄ ደስ አይልም ምን ያምራል ይህ እንትን ስንቱ እንትን እያለ እና ደነገጥኩኝ። ደግሞ ትንሽ ጠንከርከር ያለ ሰው ስለሆነ ብዙም ልመክተው አልፈለኩም እና ግን ነገርኩት። መልካሙን መልካም ማለት ትክክል ያልሆነውን ትክክል አይደለም ማለት እንልመድ፣ ያለዛ ጨለምተኛ እንሆናል። መጽሐፍ ቅዱስ ላይ መልካም በመጣ ጊዜ አያዩም የሚል ቃል አለ ኤርሚያስ ላይ ምናምን ብዬ ነገርኩትና ይሄ መጥፎ ትሬንድ ነው። ብዙ ጊዜ ይባላል እኮ በተለይ በእኛ ቤተክርስቲያን አካባቢ ይሄ ስህተቶቹ ወይ ደግሞ ትክክል አልነበሩም የተባሉ ድርጊቶች አይረሱም። መልካም ነገሮች ወይም ደግሞ ለነዛ የተሰጡ ይቅርታዎች እንዲሁም ለምሳሌ እንደ ቀልድ የሚጠቀስ ነገር አለ። የቀድሞ የኢትዮጵያ ፕሬዝዳንት የነበሩት ጓድ መንግስቱ ኃይለማርያም ላይ ብዙ ይሄ የሚጻፉ ታሪኮች፣ ቀልዶች ነበሩ እሳቸው ከወረዱ በኋላና ከዛ መካከል አንዱ እንደው ፈገግ እንድንልበት እሳቸው ሲናገሩ በደቡብ የመጣብን ጦር ብለው ማለትም በሰሜን ብለው ነው የሚያስተካክሉት እንጂ ይቅርታ በሰሜን አይሉም። ምክንያቱም ይቅርታ የሚለው ቃል እኛ ሀገር ብዙ አልተለመደ፣ ተቀባይነቱም ይመስለኛል ሳሳ ያለ ነው። ግን ቅድም ስታነሳልኝ ለምሳሌ አንዲት አጥቢያ አካባቢዋ ላይ ካለች ህብረት አካባቢ ጋር ኢንፍሉዌንስ ነበራት። ተነጋግራ በቃ እንደዚህ አገልጋዮችን ለማረም የሚካሄድበት ርቀት ሰፊ ነበረ። አሁን ግን በአጥቢያ ደረጃ ብቻ ሳይሆን በአካባቢም ሳይሆን በቤተ እምነት ደረጃ ወይም ደግሞ ቤተ እምነትም ትልልቅ ህብረቶች አሉን የምንላቸው ህብረቶች እንኳን የሚጽፉት ደብዳቤ ምን ያህል ነው ኢምፓክቱ ያን ያህል ጠንካራ ነው ወይ? ለምሳሌ ያኔ አንዷ አጥቢያ የፈጠረችውን ያክል መፍጠር ይችላል ወይ? አይችልም። የቤተ ክርስቲያን አቅም ወይም የቤተ ክርስቲያን ቫሊዩ በሰው ዘንድ በጣም አንሷል። ክብር ልንሰጠው የሚገባው ነገር አሁን የለም። ማንኛውም አብያተ ክርስቲያናት ቢያወግዝ ማንም የሚሰማው የለም። ይሄ ሰው በራሱ ነው እንጂ የሚኖረው ሊደርሽፕ የሚባለው የሊደርሽፕ ቫሊዩ ጠፍቷል፣ ወይንም ይሄ እሴት በሰው ውስጥ እየመነመነ መጥቷል። ስለዚህ ነው ለመሪዎች ሰው ደንታ አይሰጠው። መሪዎች ማክበር ከቸርች እኮ መሪዎቻችንን አናከብርም። ስለዚህ የቤተ ክርስቲያን ውሳኔ ምን ቫሊዩ ያለው? የሀገር መሪዎችን አናከብርም። ምንም ይሄ በእውቀት የመራመድ ህይወት የለም። በደም ነፍስ የሚሄድ ራሱ አሁን ሲደግፉ አንድ ትችት ይሁን እንጂ ልክ ነህ ወንድሜ ልክ ነህ ፌስቡክ ላይ ድጋፍ ግን ይሄ ማበረታቻ ከሆነ ግን አንድ የለም እና
ይሄ በጣም ኔጌቲቭ አስተሳሰብ እየበረከተ ፖዚቲቭን ነገር እየዋጠ ሄዷል እና ቤተክርስቲያንም አቅም አጣለች እና ስለዚህ ቤተክርስቲያን በምዕመኖቿ ላይ መስራት አለባት። ይሄ ሃይራርኪ ማለት ምን እንደሆነ መጠበቅ አለበት። ሃይራርኪ እኮ አለ እና ይሄን ሃይራርኪ ሰው መጠበቅ ካልቻለ አናርኪ ነው የሚኖረው። ሃይራርኪ ከሌለ አናርኪ ነው ያለው። ስለዚህ አናርኪው እየበዛ ይመስለኛል። መጽሔትን ጋዜጣ አሁን ላይ ያን ያክል ባይሆንም ማህበራዊ ሚዲያ ላይ ግን ተመሳሳይ እንቅስቃሴ አለ። ለምሳሌ አንድን አስተማሪ ወይ አንድን አገልግሎት በረጅም ጊዜ ይያዝና በጣም የመከትከት ወይ በጣም እንደዛ እንቅስቃሴዎች አሉ። ያኔ ላይ ለምሳሌ ዝርዝር አስተምሮ ላይ የሚሰሩ ስራዎች ይኖራሉ። አሁን አንተ እንዳልከው ቀድሞ የመጠየቅ በኋላም ላይ ደግሞ እድል የመስጠት ነገርም ባላንስ ለማድረግ የሚሞክር ነገር አለ። አሁን ያለውን እንቅስቃሴ ስታይ ምን ይሰማሃል? ማህበራዊ ሚዲያ ላይ መልካም ነገሮች አሉ፣ በጣም አፕሪሼት የሚደረጉ ያኔ ከነበረው የተሻለም ነገር ሲሆን ያለው ግን ይሄ እኔ በጣም ግራ የሚገባኝ ነገር አለ እና ማዝንበትም። አሁን የሐሰት አስተማሪዎች ሲባሉ ሰዎቹን ነው የሚነግሩን እንጂ ትምህርታቸውን አይደለም። ትምህርታቸው ወጥቶ ይሄ ትምህርት በዚህ ኢሹ ላይ የጻፈው ትምህርት ስህተት ነው ተብሎ ተጽፎ ያ ሐሳብ ነው ክሪቲሳይዝ መደረግ ያለበት እንጂ የግል ጉዳይ ኢቭን ዘለፋ ከአንድ መንፈሳዊ ሰው እንዴት ስድብ ኤክስፔክት እናድርግ? ይህን የሚያነበው በእኛ አካባቢ ብቻ አይደለም፣ የማያምን ሰው ሁሉ እኮ ያነበዋል። ለእነዛስ ምን አይነት የወንጌል ምስክርነት ነው ያለን? እነዚህ ተሳዳቢዎች ናቸው የሚባል ሽማግሌ የማያከብር አዛውንት የማያከብር ነጋሽ በቀን የሚያክል ትላልቅ ሰዎች ጎፈዬ ምናምን ብለህ ልትሳደብ ራይት እንዴ? መብት የለም። እና የሰውን ስብዕና ሁሉ የሚያዋርድ ነገር መጻፉ በተለይ በጣም የማከብራቸው ሰዎች ይህን ማድረጋቸው እኔ አያስማማኝም። አዝናለሁ፣ እደነግጣለሁ። ምክንያቱም ስለ ሰዎቹ ያለኝ እውቀትና ስለ ሰዎቹ የማውቀው የትምህርት ደረጃና ብስለት እና መንፈሳዊ ነገራቸው ይጋጭብኛል። በየዋሃት መንፈስ አቅኖት ነው እና የዋህነት አጣበታለሁ፣ የማቅናት መንፈስ አጣበታለሁ፣ የመሰባበር ነገር ነው የማይበትና በዚህ አዝናለሁ። እኔ በዚህ መንገድ ሄጃለሁ ብዬ አላስብም። ምክንያቱም እንደው በጣም ጠነቀቅ ነበር። ሰዎች ኢንተርቪው ሳደርግ ተሳስተው እንኳን እንዳይናገሩ ቢናገሩ እንኳን እኔ አርሜ ነው የምሰራው። ምክንያቱም ለዛ ሰው እኮ ክርስቶስ ደም የከፈለለት ሰው እኮ ነው፣ የሞተለት ሰው ነው። በእግዚአብሔር ቤት እኮ ዘመኑን ሁሉ የጨረሰ ሰው ነው። ሲያገለግል የኖረ ሰው እኮ ነው። እንዴት አንስቼ ፈጠፍጠዋለሁ? ወንድሜን አላደርገውም። ሲያጠፋ ልመክረው ይገባኛል፣ ልገስጸው ይገባኛል። በቃ ከዛ ውጭ ግን ልሰድበው በሚዲያ ላይ ላዋርደው የሚገባኝ አይመስለኝም። እኔ ይህን አካሄድ አይዶን ሳፖርት። እግዚአብሔር ወደ ልብ ቢመልሰን ጥሩ ነው። እኔ እቅበተ እምነት መካቴ እምነት ጥሩ ነው፣ ግን በቃ ትምህርቱ ላይ ፎከስ እናደርግ። የግል ጦርነት እኔ ትዝ የሚለኝ አንድ በጣም የሚያስቀኝ ነገር ልንገርህ። አንድ ጊዜ ስለ ጆን ዘጸአት ጉባኤ ላይ እንትን ሽቶ ተቀብተ ምናምን አለ። ማለት እዛ ጉባኤ ላይ የራሱ ኮንግሪጌሽን ነው፣ እሱ ፈንም እየፈጠረ ነው እንጂ ፕራክቲካሊ እንትን ለማለት ብሎ ያለው አስቡት። እና አንዳንድ በቃ የድሃ ጠበቆች ሳይሆን የድህነት ጠበቆች አሉ። በቃ እንደ ጉድ ድሃውን እንትን ብለህ ምናምን የሌለውን እና ይሄ መንፈሳዊነት አይመስለኝም። እኔ እሱን ደውለህ እንደዚህ ማለት ልክ አይደለም፣ ይህን የለቀቀውን ቪዲዮ አርም ብንለው እኮ ወንድማችንን እናቀነዋለን። እና ይህን መንገድ ብንከተል እኔ አከብራችኋለሁ፣ ግን እባካችሁ መንፈሳዊ ነገር ይሁን። ለምሳሌ ከትላንት ወዲያ መጽሔቶችን ሳገላብጥ ካገኟቸው ታሪኮች ለመካከል አንዱ ለምሳሌ የዶክተር ወዳጄነህ እና የዘማሪት ሶፊያ ሽባባው አንተ ላይ አይቻለሁ። አንተ ጋር መጥቶ ታረጃለሁ ሲል በጣም በስሜት ያቀረበበት ጽሁፍ እና ትንሽ ወደኋላ ወሰደኝ። በቃ ልክ እንደንትን የምናየው ሰው ነበር ወዳጄነህ። በጣም ነበር የምወደው። ሙሉ ወንጌል ነበር እኛ ጋር በርዕስ አስታውሳቸዋለሁ። አሁን ድረስ እየመጣ ያገለግለን የነበሩ ጊዜዎችን እና አንዳንድ ሰዎችም ጋር ኮፊ ስንጠጣ አሁንም ስናነሳ ለምሳሌ አሁን እሱ የራሱ ምርጫ አለው፣ በራሱ ምርጫ ላይ ነው ያለው።
በወንጌል እንደሚያምን ተደጋጋሚ ኢንተርቪዎቹን ስሰማ እውነት ላይ እንደቆመ አሁንም ይናገራል። እንትን አይልም፣ ግን ወደ ኋለኛዋ ሄጃለሁ ይላል። መሰረቴ የቀደመችው ቤተክርስቲያን ናት ብሎ ይላል። አሶሺየት ለማድረግ የፍላጎት ማጣት ብቻ የማይበት ይመስለኛል። እና የኔ ብቻ ሳይሆን ሌሎችም ሰዎች የሚጋሩት ነገር የመጽሔቶቹ ተጽዕኖ ነው። የቤተክርስቲያን እንዲገለል እሱን ምሳሌ ያነግሳን እንጂ ሌሎችም ሰዎች በዛ ውስጥ ማየት እንችላለን። የመጽሔቶቹ እጅ ነው ለዚህ ደረጃ ለመብቃት የሚሉ ነገሮች ይነሳሉ። እስቲ እሱን ዋና ተዋናዮቹ መካከል ስለነበርክ እኔ ዶክተር ወዳጄነህን በግሌ አሁንም እወደዋለሁ፣ ፍቅሩም አግኝቼዋለሁ። እኔ ወዳጄነህን አገልግሎቱን የምወደው ነበር ሙሉ ወንጌል እያለሁ እና እኔን ያስወረደብኝ ያ ሁሉ እርጅብኝ የመጣው አንዲት ፓራግራፍ ስለሱ ጽፌያለሁ። እንደውም መግቢያ ላይ መድረክ ላይ ሆኖ የነበረውን አቋም በሙሉነት የነበረውን እሷን ጻፍኩና ያ ሰው ግን አሁን ወደ ቢሮዬ ልቡ ተሰብሮ አንገቱን ደፍቶ ነበር ወደ ቢሮዬ የመጣው። በጣም አዝኖ ነበር ሲመጣና ፈቃደኛ ነው ልሰጠኝ ምናምን ሹር አልኩት። ግን ከዛ በፊት መጀመሪያ ያወጣውን መጽሔት ልጠይቅ ብዬ ደውዬ ጠይቄ ኦኬ ጎን ምናምን ያለኝ ኦኬ አወጣሁት። ያለውን ያወጣሁት ቃል በቃል ልክ እኔ አሁን ኢንተርቪው አድርጌ እንደምለቀው እንጂ የጨመርከው በቃ ያችን የነበረውን በፊት የነበረውን አገልግሎት ታዲያ እሱ ስህተት ነበር። ምክንያቱም ለምሳሌ እኔ አሁን ቅድም እንዳልኩ አስታውሳለሁ ስለ እንዲህ አይደረግምና ብሎ ያስተማረን ትምህርት ነበር። አርሰውም በቃ ከነቃሉ ከነስብከቱ ምናምን እና ትሻገራላችሁ ብሎ ተሻግሮ በኋላ ያለውን የኛን የህይወት ውሳኔ ምርጫ ከእግዚአብሔር ጋር የማድረግን ጉዳይ ሲያስተምር አስታውሳለሁ። ስቴዲየም ላይ ከነ እንቅስቃሴው ትዝ ይለኛል የነበረው ኢቭን ስለ እኛ እንትኑ ላይ እንሰራ ነበር። ለምሳሌ የጠረፏ ንግሥት ብሎ ያስተማረውን የወረዱበትን እኛ በኋላ እኔ ዮናስ ሰይፉም ጽፎ ነበር የሰማያ ንግሥት ማን እንደሆነች በደንብ ቢብሊካል ግራውንድ ያለው ነው ምናምን ብሎ እሱን ዲፌንድ የሚያደርጉ ጽፎች እናወጣ ነበር። በኋላ አበባዩ የሚባል አንድ ወንድም በጣም ዲፌንድ የሚያደርጉ ነገሮችን ሰርተን ነበርና እውነት ነው። ወዳጄነህ ከሄደ በኋላ ሁሉ በቃ አገር ጥሎ ወጣ እኮ መጨረሻ አልቻለምና እኔ በጣም ነው ያዘንኩት በእውነት። እኔ እንደሱ የተሰበረ ሰው አለ ሲመጣ ተከታታይ መድረክን የሰጠሁት ሜጋኔ ምስጋና ቸርች ነበርና አንድ ወር ተከታታይ ጧት እንዲያስተምረን ማለት እንደገና ማንሳት ስለፈለጉ እኔ ሰው ሲወድቅ አልወድም፣ ሰው ማንሳት እወዳለሁ። አንተም የቀመስከው ስላለ የሚገርም አንድ መዝሙር ቤት የተቀበለኝም መጽሔት በሙሉ አሽጎበት አንድ ሳይሸጥ 700 ምናምን መጽሔት መለሰልኝ። ሆን ተብሎ ነው ሆን ተብሎ። በዚህ ላይ በጣም ብዙ ወዳጆቼን አጣሁ። እኔ ትዝ የሚለኝ አንድ እህት ደውላ ተንበርክኬ ነው የምደውልልህ አለች። ከዚህ ሰይጣን ጋር የምታብር ሚስቱን እንደዚህ ካደረገ በቃ እና በእርግጥ ተንበርክከሽ ነው አልኳት። ተንበርክከሽ ከሆነ ግድለም ተነሽ ይቅርብሽ አልኳት። ይህን ሁሉ ስድብ የምትሳደቢ ከሆነ ተንበርክከሽ አይደለም እና ወንድምሽ አጠፋ ለምን አትምሪውም? ለምን አትጸልይለትም አልኳት። ለምን አትጸልይለትም? ለምን ወንድምሽን አታተርፊውም አልኳት። በቃ እና ይሄ የማትረፍ ነገር የለንም። እግዚአብሔር እሱን መንፈስ ይስጠን። ማትረፍ በቃ ሊጠፉ ያሉትን የሚያድን መንፈስ። ስለ አንድ ስለጠፋው ኮሌጅ ነው አይደል? በቃ ወደ አባቱ ይጠብቀው ነበርኩ። ያ የጠፋውን ልጅ ይጠብቀው ነበር እና ይሄ የማትረፍ መንፈስ እግዚአብሔር ይስጠን በእውነት። ያለዛ ዝም ብለን አብራራ ሆነን መጽሐፍ ቅዱስ ማብራራት እንጂ መጽሐፍ ቅዱስን መኖር እየጠፋ ይመጣል። አስታውሳለሁ ለምሳሌ ግላዊ ደብዳቤዎች ይታተሙ ነበር። በግል እሱ የጻፈው ለአንድ ለሚወደው ሰው የጻፈው ግላዊ ጉዳዮች ሁሉ በአደባባይ ይወጡ የነበረው ነገር ነበር እና ርዕስ ማጮህ በጣም እንደ ትልቅ ጉዳይ ነበር። አሁን ታምበኔል ነው የምንለው የዩቲዩብ ገጽ ላይ ማጮህ ነገሮች በጣም አሉ እና እነዚያን ነገሮች እንዴት ነበር የምታያቸው? እስቲ አሁን የኔ መጽሔቶች በእጆች ያሉ እስቲ የሚጮህ ነገር ብትፈልግ ብዙ አታገኝም። እኔ እንደሱ አላምንም። ማርኬቱ እንደዚህ የዓለም እኮ ማርኬት እንደዚህ ነው። ዓለም ራሱ በቃ የማጮህ ነው ነገርና
የሴኩላሩን ነገር ነው አምጥተን ከቸርች ውስጥ የዘራ ነው። መቼስ የርዕሳችን ይዘታችንን ካልተናገረ ትክክል አይደለም። ከላይ የሚለው ሌላ ከውስጥ ያለው ሌላ ከሆነ ጥሩ አይደለም። ከዚህ ቀደምም እዚህ ጋር አንስቸው እንደሆነ አላውቅም፣ ግን አንድ ገጠመኝ አለ ፈገግ ብለን እንሂድበት ብዬ ነውና አንድ ጋዜጣ ላይ ስሙን ረሳሁት፣ ሜይ ቢ ታስታውስ ከሆነ አላውቅም፣ አንበሳና ስጋ በመሀል ከተማ ተገናኙ ብሎ የጻፈ ጋዜጣ ነበርና ሰው ተሻምቶ ሰኞ ጠዋት አንበሳ ያው አጥረን የምናስቀምጥ ህዝቦች ነን መሀል ከተማ ላይ እና ምን አምልጦ የሆነ ወይ ብሎ ምናምን አነበብንና የዜናው ርዕሱ ዋና ጉዳይ ምንድን ነው? የቄራዎች ድርጅት መኪናና የአንበሳ አውቶቡስ ተጋጭተው ነው እና ርዕሱ አንበሳና ስጋ በመሀል ከተማ ተገናኙ ይላልና እንደዚህ አይነት ጩኸቶች ነበሩ። ላስታውስ በተለይ ለምሳሌ አሁን መጋቢ ሆኗል ጳውሎስ ፍቃዱ፣ እናንተ ጋር አምደኛ ነበረ፣ በደንብ አብራችሁ የምትሰሩበት ጉዳይ ነበር። በኋላ ላይ ግን ደግሞ በሁለት መልኩ ተሆነና የምትጻጻፏቸው ነገሮች ምናምን ነበሩ እና ምን ነበረ የተፈጠረው? ለምሳሌ አሁን ማንሳት የሚቻሉ ጉዳዮች አሉት። እስቲ እንጫው። ጳውሎስ እኔ በጣም ማደንቀው ሰው ነው። በጣም ግሩም ጸሐፊ ነው። ብዙ እውቀት ያለው ሰው ነው። ገና ከልጅነቱ ነው ከመጽሐፍ ጋር የተጣመደ ሰው ነው እና እኛ ጋር አምደኛ ነው። በኋላ በአንድ ወቅት ባመጣው ጽሁፍ ምክንያት እኔ ጽሁፉን አላወጣም አልኩት። እንደዚህ ማለት የለብህም ምናምን በሚል እንትን አለን። በኋላ የወዳጀነ ኬዝ መጣ። ከዛ እሱ በወዳኛው ሳይድ ሆነ፣ እኔ በወዲኛው ሳይድ ሆንን። በኋላ እንደገና ደግሞ ያኔ የሐዋርያው ዳንኤል ምናምን ኢሹ መጣ። እዛ ላይም እሱ ትንሽ በዛን ወቅት በነበረው መረዳት የሄደበት መንገድ ትክክል ነው ብለን እኛ እናምንም ነበርና ለእሱ መልስ ሰጠን። ማለት እነዚህን አባቶች በዚህ መጠን መናገር ነውር ነው። እኔ ሽማግሌውን አትገስጸው ይላል እኮ መጽሐፍ ቅዱስ። እና እነዚህን አባቶች በዚህ መጠን ማዋረድ ትክክል አይደለም ምናምን በሚል እንደውም ሳይቃጠል በቅጠል ምናምን ብለን ትንሽ እንትናል። አሁን ግን ጳውሎስ አሁን የያዘውን አቋም በጣም ነው አፕሪሺየት የማደርገው። እግዚአብሔር ይባርከው። በእውነት የሚጽፋቸው መጽሐፍቶች የሚገርሙ መጽሐፍቶች ነው የሚጽፈው እና በፊት የነበረበትን መንገድ ምን አለ የቆረብኩበት መንገድ አለ። እነሱም መንገዶች ናቸው እንጂ እኔ በክርስቶስ ያለኝ ነገር አይነቃነቅም አለ። በቀደም አንድ ኢንተርቪውን ሰምቼ የተለወጠ ነገር በእምነቴ ላይ የተለወጠ ነገር መንገድ ግን ሊቀየር ይችላል። አስተሳሰብ ባደግኩ መጠን ይቀየራል። ስለዚህ እንደዚህ ነው። እኛም እኮ ብዙ ነገር ቀይረናል። እኔ አሁን በፊት ኖ የሚል ስሜት ነበረኝ። አሁን ግን ኖ ከማለት በፊት አሁን ማሰብ ጀምሬያለሁ። ለምን እንደዚህ አናየውም? እንደዚህ ብናየው ኖሮ ብሎ ማሰብ ጥሩ ነው። በሚዲያ እንቅስቃሴ በተለይ በጊዜ ባይሆን ኖሮ ባላሳትመው ይሄኛው ባይወጣ ያልካቸው የገጠሙ ነገሮች አሉ ዛሬ ላይ ምናልባት ዞር ብለህ ስትመለከታቸው? ብዙ የሉም፣ ግን አንድ በጣም የሚያሳዝነኝ ነገር አለ። በተለይ አንዲት ልጅ ታሪክ። ልጅቷ በኤችአይቪ በሽተኛ ነበረች እና ሰውነቷ ሁሉ ቆስሎ ምናምን ደብረ ዘይት እንዳጋጣሚ አንድ ኮንፈረንስ ላይ ሰዎች ተሸክመው ይወስዷታል እና አገልጋዩ እንደዚህ አይነት በአገልጋዩ በኩል መልእክት ይመጣል፣ እግዚአብሔር ይፈውሳታል እና በመፈወሷ ቤተሰቦቿ ደግሞ አንቀበልም ይሏታል። ቤት አናስገባም ጴንጤ ሆነሻል ተብላ። ከዛ በኋላ እኔ ጋ መጣች። አንድ ሰው አስጠግቷት ነበር። ለጊዜው ተመርምራ ሁለት ሰርቲፊኬት አላት። ኤችአይቪ ነፃ የሆነችበት በጌታ ቤት ሆነች። የሚያስጠጋት ሰው አጣች። የሚያስጠጋት ሰው እኛ ጋር መታ ለጥቂት ጊዜ ምናልባት ከአንድ ጉባኤ ላይ ገንዘብ ሰብስቤ መስጠት ነበር ያለኝ አቅም። ለእሱ አደረግን። ቸርችም ልትረዳት ፈጽሞ አልቻለችም። ልጅቷ ማረፊያ ስታጣ ቤተሰቦቿ ጋር እሺ በቃ ንስሐ ገባለሁ ብላ ወደ ቤተሰቦቿ ገባች። ቤተሰቦቿ በጥንቆላ እምነት ውስጥ ያሉ ናቸው። በ5 ቀን ውስጥ ሞተች። ይህ ታሪኳን በመጽሔት ላይ ካወጣ ነው ምናምን በ5 ቀን ውስጥ ገደላት። 5 days። በጣም የማዝነው የእሷ ስቶሪ ነው። ሌሎች አንዳንድ ምስክርነቶች ትዝ አይሉኝም። ከሆነው ነገር አጋነው ታሪካቸውን ነግረው አንዳንድ ጊዜ አልቅሰውም እኮ ውሸት ይነግረዋል። ታውቃለህ
እያለቀሱ ምናምን ታምናለህ ወዲህ ባባና ኦኬ ምናምን እኛ ጋር ይመጣሉ ቢሮ ምናምን ታውጃለህ እያለቀሱ በጣም እና ጽፌ መጨረሻ በቃ የማይሆን ነገር ሆኖ ያየሁት ትክክል ያልሆነ ነገር እሱ አለ። አንድ ደግሞ እንደዚሁ ደስ ያላለኝ የሰራሁት ስራ አለ። አንድ ሰው የታላቁ መስጊድ እዛ ነው የማገለግለው ምናምን ብሎኝ ሙስሊም ስለሆነ እንትኑ the way he speaks የሚናገርበት ሞቲቭ በጣም አርቲኩሌት አድርጎ ነው የሚናገረው። በጣም ይጥማል እና አወጣሁት። በኋላ ተሳልፈውልኝ መጣ። አይደለም በቃ ቢሮ የተጨናነቀ ብታይ አንዱ ግሩፕ ሲመጣ ሌላ ግሩፕ እየመጣ እና አይደለም ብላችሁ ጽፋችሁ አምጡልኝ አወጣዋለሁ አልኳቸው። ግን አላመጡልኝም። ስለዚህ አላወጣሁትም። አንድ ታሪክ ያለው ሰውዬ ሰርተሃል። ግን በተከታታይ እኮ እንደዛ አይነት ስራዎች ይሰሩ ነበር። አንዳንድ ሰዎች እንደዛ ይሉ ነበር። ለምሳሌ ያን ጊዜ ላይ የሐሰት የሆኑ ግን ምስላቸው ከኢንተርኔት የሚገኝ ዝም ብሎ በቃ እንደዚህ አሸባሪ ነበረ ጌታን ተቀበለ እንደሱ ነበር። እኔ አንድም እንደሱ አልሰራው። አንድ ጊዜ የኢራቅን ጠቅላይ ሚኒስትር የነበረውን በሳዳም ጊዜ አሸባሪው እንትን ጌታን ተቀበለ ምናምን ብሎ ፎቶግራፉን አወጥተው ምናምን ተከሶ የነበረ ሰው አውቃለሁ። አሁንም ሶሻል ሚዲያው ላይ አለ። ለትምህርታችን ነው የምናነሳው፣ ከዛ አንጻር ነው የምናነሳው እና አሁን ይሄንን ቤት መጥቼ ስቀበልህ ያልከኝ ነገር ነበርና ቆሜ ረጅም ደቂቃ ሳየው ቆምኩኝ ያልከኝ የሆነ ገለጥ እያረክ እኔ እስክመጣ ድረስ ነው መሰለኝ። የተሰማህ ነገር ይኖራል ብዬ አስባለሁ። 14 ዓመት ነው በሚዲያ ያገለገልከው። ደግም ክፉም ብዙ ነገር ታልፎበታል። የሚያስተምርም ብዙ ነገር። ምን ተሰማህ እስቲ ንገረኝ። 14 ዓመት እውነት ይሄ በእኔ ውስጥ ያለፈ ነገር ነው ብዬ ሁልጊዜ እደነቃለሁ። እግዚአብሔር እነዚህን የሚያካክሉ ጸሐፍት በእኔ ውስጥ አምጥቶ አልፎ ወደ ሕዝብ ደርሷል። እግዚአብሔር በዚህ ውስጥ በእኔ ተጠቅሟል። በቃ ሰው አድርጎ ቆጥሮኛል። እሱን ነው በቃ በጣም የገረመኝና ሳነባቸው እዛ ዘመን ውስጥ ከተተኝ። የነበረን ትጋት ጠዋትኛ ቢሮ በጣም ነው የምንጸልየው። የሚገርም በጣም ኃይለኛ ጸሎት ነው የሚደረገው። አንድ ታሪክ ብነግርህ ትስቃለህ። ጥሩ ፈን ነው። አንድ ጊዜ ደረጀን ታውቀዋለህ? ደረጀ በላይነህ በጣም ወደ ወዳጄ ነው እና ሁልጊዜ ጌታ ለአገልግሎት እንደሚፈልገው ይናገረዋል ሁልጊዜ። እና እሱ ደግሞ እንዴ ሰው አጣህ እንዴ እነንትን አሉልህ አይደለ እነንትን አሉልህ አይደለ እነንትን አሉልህ አይደለ ሰው ይቆጥርለታል እግዚአብሔር። በኋላ አንድ ቀን እንግዲህ ደሬ ሲጨናንቅ እኛ ቢሮ ነው የሚመጣው እና ቢሮ መጥቶ ልንጸልይ ገና ስንሟሟቅ ከድሬዳዋ አንድ ጓደኛ ያለ ፓስተር ኃይሉ ይባላል። እሱ ደግሞ እንደ አጋጣሚ መጥቶ ነበርና በል ፓስተር አገልግለን ብለህ ነው ቃል እየከፈለ እያለ እንዴ ከደረጀ ጋር አይተዋወቁም። የኔ ወንድም ነኝ አላቅህም፣ እግዚአብሔር ግን ስለ አንተ ይናገረኛል። አንተ ነህ ወይ ሰው የምትመርጥልኝ ይልሃል ይለዋል። ጌታ ሆይ ሰምተኸኛል ለካ ምናምን ብሎ እየየ ደሬ ማለት የእምባ ሰው ነው ታውቃለህ። ስለ ጌታ ሲነሳ እምባው ነው እንደሚፈሰው አንተ ለእኔ ስትል ምናምን ብሎ እየየ ብሎ የሚያለቅስ ሰው ነው። እና ወዲያው ደሬ ትምህርት ቤት ገባ ታውቃለህ። ባይብል ስኩል አስታውሳለሁ። ገብቶ ድሬዳዋ 2 ዓመት አስተማሪ ሆኖ አገለገለ። ባይብል ቲቸር ሆኖ ቅድም መካከል ላይ አነሳልኝ። ለምሳሌ ሜጋ በጣም ረጅም ጊዜ እንቅስቃሴ ነበር። የኢትዮጵያ ወንጌላዊት ቤተክርስቲያን ምስጋና እዛ ነበራት። እዛ በመጋቢነት አገለገልክ ፓስተር ጌታሁን ጋር። እሱ እንግዲህ ሆኖ ነበር ከዚህ ቀደምና ምን ነበረ የነበረው ጥምረት? ያንን ጉዞ ውስጥ ያስታውሰኝ። እኔና ፓስተር ጌታሁን ኬንያ ነው የምንተዋወቀው በስደት ምድር። ያኔ ኡጋሊ ተሰልፈን በነበረው ሰልፍ ማለት እኔ በመካከል ወደ ኢትዮጵያ መጣሁ ማለት ነው። እሱ ወደ አሜሪካ ሄደ። በኋላ እዚህ ተገናኘን በስንት ጊዜ ምስጋና ቤተክርስቲያን እኔ ላገለግል ሄጄ ወሎ ሰፈር እዛ ተገናኘን ማለት ነው። እና እንተዋወቀን ከረጅም ዓመት በኋላ ነበር። በኋላ ይህን ራእይ ወደ ልቡ ሲመጣ አማከረኝ። ያው እኔ እንደዚህ አይነት ነገር በጣም እችላለሁ፣ ጌታ ረድቶኝ ኮርኔት ማድረግ ምናምን እችላለሁ። እና እግዚአብሔር ግን ያንን እድል ሰጠኝ ለእኔ እና የሜጋውን ፕሮግራም ጀመርን። ባይ ዘ ዌይ ሙሉ ባንድ አድርገን የጀመርነው ለመጀመሪያ ለመጀመሪያ ጊዜ ሙሉ ባንድ አድርገን የጀመርነው እኛ ነን።
ያኔም ብዙ እንዴት ዘፈን እናረጉት ምናምን ተብሎ ነበር። አሁን እንደዚህ ጉዱ ሊደበላለቅ እና እዛ በጣም ጥሩ ጊዜ ነበረን። ከዛ ፓስተር መስፍን እኛ ጋር መጥቶ የፈውሱን ፕሮግራም እንዲያገለግል ከፓስተር መስፍን ጋር በጣም እንግባባለን። ኦርዴንም ሲሆን የጸለይልኝ እሱ ነው። አሁን ኮልፌ ቃለ ሕይወት እዚህ ምስጋናም ኦርዴን ሲሆን መጥቶ የጸለይልኝ እሱ ነው። ብዙ መጋቢዎች ነበሩ ምናምን እና እዛ መጋቢ ሆኜ ማገልገል ጀመርኩ። እግዚአብሔርን በቃ ኤክሰርሳይዝ እያደረግኩ ከእግዚአብሔር ጋር መኖር ምን እንደሆነ ማወቅ ጀመርኩኝ። እንደ ስደት አይሆንም፣ እንደ ካናዳ አይሆንም። እግዚአብሔርን ያወቅኩበት ዘመን እሱን ትንሽ አጫውተኝ። ምክንያቱም አንዳንድ ጊዜ ወጣ ስትል ብዙ ነገሮች ይቀየራሉ። ለምሳሌ ኬንያም ላይ አይተኸዋል፣ ግን ደግሞ የካናዳው የተለየ ነው ይመስለኛል በሌላ መልክ ስለሆነ እሱን አጫውተኝ። ካናዳ ረሃብ የለውም ምናምን ጥማት የለውም፣ መጠለያ ምናምን ጥፋት የለውም። ግን አንዳንዴ ሎንሊነስ ህዝብ ይናፍቃል። ጉባኤ እንደዚህ እጁን ዘርግቶ የሚያመልክ ሰው ይናፍቃል። ቫንኮቨር ሆኜ በጣም ቃንት ነው ውስጤ ተጎዳ እና ጌታን ልትገለኝ ነው የመጣኝ ምናምን አልኩት። ምክንያቱም የነገረኝ ነገር አለ እና እግዚአብሔር ያቀደመው ነገር የተባልኩት ነገር የት አለ? ሙግት ያስኩኝ ከጌታ ጋር እና እንደውም ጸልይበት የነበረው መዝሙር 39 ላይ ያለ ቃል ወደማልመለስበት ከመሄዴ በፊት ጥቂት የደስታ ጊዜ ስጠኝ ምናምን የሚለው ቃል እሱን ይዤ ኢዮብ 10:21 ላይ ያለ ወደማልመለስበት ወደ ጥልቁ ከመሄዴ በፊት ጥቂት የደስታ ጊዜ ስጠኝ የሚለው እነዚህን ሀሳቦች ይዤ ጸልይ ነበር። ጌታ ሆይ እንደዚሁም አልሞትም ምናምን እያልኩ አውጣኝ አልኩ። ከዛ መውጣት ውስጤ አለቀ። አውጣኝ ከዚህ ከተማ። በኋላ ተንበርክ እየጸለይኩ መዝሙር 40 ለካ አለ። ቆይቼ እግዚአብሔር እንደጅ ጠናሁት እርሱም ዘንበል አለልኝ የሚለው የሚገርም ተንበርክ መዝሙር 40 ላይ እንደዛ እንዳለ እንኳን ያስተዋልኩት እየጸለይኩ ነው። እየጮኩ እያለ መዝሙር 40 አለ። ወዲያው በሚገርም ሁኔታ በፍጹም የማልጠብቀው ሰው ደወለልኝ። አሁን ጀንበርም ቀጥሮኛል። ሌሎችም ወገኖች እዛ ሄጄ እንዳገለግል ሀሳብ ነበራቸው። ግን አንድ የማልጠብቀው ሰው ደወለና እኔ ጋር መታ አገልግል፣ እንደውም ቅዳሜ ድረስ አለኝ። ብቻ ያ ሰው ወደ ቶሮንቶ እንድገባ ብዙ ሳፖርት አደረገኝ። ጌታ ይባርከው። በኋላ ግን ልክ እኔ ከጉዞ ቀን ጀምሮ ጠፋ ሰውየው። እግዚአብሔር ያዘጋጀው ጀንበር ጋር ነበርና ጀንበር ጋር ጆይን አደረግኩ እና ጌታን በግል ታውቀዋለህ። እግዚአብሔር አምላክ ብቻ አይደል፣ ጓደኛ ሂዝ ኤ ፍሬንድ። መንፈስ ቅዱስ ሂዝ ኤ ፍሬንድ። እውነት በእውነት እልሃለሁ አንዳንዴ ውድቅ ስትል የሆነች ቃል መታ ብድግ ያደርጋል። ያልከው ሰውዬ ሃሌሉያ ማለት ትጀምራለህ። ከዚህ አምላክ ወዴት ይኬዳልና እግዚአብሔርን በግል አወቅኩት። በግል እያልክም ጌታን ታውቀዋለህ። ወደ ኋላ ጉዘን ብዙ ነገር አነሳን፣ ተጫወትን። በተለይ ሚዲያ ላይ ነበረ ኢምፓክት ቀላል አይደለም። አሁን አንዳንድ ሰዎች በጽሁፍ አሉ፣ ሶሻል ሚዲያ ላይ ይመጣሉ። አሁን ደግሞ ሶሻል ሚዲያው ምቹ ነው ለሚዲያው ለቪዲዮ እንቅስቃሴ። ለምን ማትመለሰው? የሚገርም የመጀመሪያው ነገር እስከዛሬ ያልተመለስኩት ስለምፈራ ነው። አየሩ ያስፈራል። የምንባባለው ነገር እዛ ጋር የሚባባሉት ነገር ይዘገንናልና እኔ እዚህ ውስጥ ነው የምገባው ምናምን ብዬ ፈራ ነበር። ግን ውስጤ መስራት እንዳለብኝ በጣም አስባለሁ። አሁን የሆነ መግቢያ ሁሉ ታይትሎች ሁሉ ሰርቼ እኛ ጋር የነበሩ ልጆች የሙዚቃ መግቢያ ሁሉ ሰርተውልኝ ምናምን ነበር። ግን እምቢ ብዬ ቆየሁ። አሁን ግን ልጀምር አስቤያለሁ። እንደውም ከአንተ ጋር ጆይን እንደምናደርግ ተስፋ አለኝ። በደስታም ኤክሌሲያ ሚዲያ ለሁሉ ክፍት ሚዲያ ነው። ዝግጁ በሆንክ በማንኛውም ሰዓት ላይ ከኛ ጋር የመሆን ነገር ምንም ምቹ ነው። ምንም ችግር የለም። እንኳን እንዳንተ አይነት ቀደምት አባት አብሮ የደከመ ይቅርና ለአዳዲስ ሰዎችም ብዙ እንላለንና አንተን ማግኘት ለኛ ትልቅ በረከት ነው። አመሰግናለሁ። ጊዜ ሁሉ አመሰግናለሁ። ዜድ በጣም ደስ የሚል ቆይታን የሰጣህን፣ ወደ ኋላ ሄደህ ወደፊትም ሄደህና ምን የምትለን ነገር አለ? በመጨረሻ የምትመክረን የምታካፍለን በልብ ያለ ነገር? ጥቂት ሰዎች ማመስገን እፈልጋለሁ። በደስታ እዚህ ያለው
ጌሴምንም በጣም ሳፖርት በማድረግ ያግዙኝ የነበሩ በተለይ ወንድም ሰለሞን አለምሰገድ በጣም ትልቅ እንትን በፋይናንስ ብቻ በጸሎት በምክር በመገሰጽም በቃ ፊት ለፊት በጣም አብሮኝ የነበረ ሰው ነው እና በጣም ላመሰግን እወዳለሁ። አሌክስ አለማየሁ የሱሃ እና ሌሎችም ብዙ ወገኖች ፓስተሮች ብዙ ወገኖች አሉ። እነሱን አመሰግናለሁ። ቫንኮቨር ፓስተር አስፋውን ቴንኪዩ ማለት ፈልጋለሁ። በተለይ ያሬድ የሚባል አሁን ኢትዮጵያ እዚህ መጥቷል። እንደውም እኔ 26,000 ቤቶች የመስራት አዲስ ቴክኖሎጂ ይዞ የመጣ እሱ ነው። ላለፉት 6 ዓመት በየቀኑ ብቻህን ብሎ ጠዋት ደውሎ ያለ መሰልቸት እየለበስክ ጠብቀኝ ብሎ መጥቶ ከቤት ወስዶ ቁርስ በልተን አብልቶኝ ወደ ስራ የሚሄድ ሰው ነበር እና እግዚአብሔር እንዲህ ሰው ያቆምልሃል። ያሬድ በጣም የተባረከ ሰው፣ እሱም ባለቤቱ። ቫንኮቨር ያሉ ቅዱሳን በጣም የተባረኩ ሰዎች ናቸው። አሁን የማገለግልበት ቸርች ጀንበርና ባለቤቱ ልጆቹ ጭምር በዛ ያሉ ወገኖች በጣም ድንቅ ሰዎች ናቸው። እግዚአብሔር ይባርካችሁ እላለሁ። በካናዳ በቶሮንቶ አንድ ቦስና የምትባል እህት አለች። ወይዘሮ ቦሰና ብዙ አገልጋዮች እንደውም ቤተክርስቲያኖች ሁሉ በሚያዘጋጁት ነገር እጇ ያለበት የምትረዳ የምትደግፍ እናት ነች። እሷና ኤደንን ማመስገን እፈልጋለሁ። ኤደን ኃይሉ ኤድዬ በጣም ሳፖርቲቭ የሆነች ሰው ነች። የፍቅር ሰው በጣም እንደምወዳት ንገርልኝ። ምስጋናዎቻችሁ በሙሉ ሌላ በጣም የማመሰግነው አብይን ነው። የኛ እግዚአብሔር ይስጥልን በጣም አድርገን ነው የምናመሰግነው። ደርሶናል። ጌታ ይባርካችሁ። ቴንኪው በጣም እጅግ አድርገን እናመሰግናለን። ዜድዬ ምቹ ጊዜ በገጠመህ ጊዜ ሁሉ ወደ ሚዲያ እንድትመለስ የእኛም ትልቅ መሻት ነው፣ ምክር ነው። ምክንያቱም የበሰሉ ነገሮችን ከዚህ ቀደም የሰራሃቸው አሉ። እነዚህ ራሱ ተመልሰው ወደ ማህበራዊ ሚዲያ ቢመለሱ በጣም ብዙ ትልልቅ ሀብቶች አሉ። ለምሳሌ ጋዜጣ መጽሔት ሲሰራ እንዳሁን ጊዜ አይደለም። ራሱ አምድ የተለያየ ስላለው ትምህርታዊ አምዶች ራሳቸው ምስክርነቶቹ እያንዳንዱ ወደ ሚዲያ ቢመጣ በጣም ብዙዎችን ያንጻል፣ ይመክራል፣ ያሳድጋል እና ቅርብ ቀን እንደምናይ ተስፋ እናደርጋለን። አስባለሁ። ጌታ ይረዳኛል። አሜን። ስትከታተሉ የቆያችሁት ኪያ ሾውን ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። ከፓስተር ዝናው ጋር የነበረንን ቆይታ እንደወደዳችሁት እንደተጠቀማችሁበት ተስፋ አደርጋለሁ። ጥያቄ፣ ሀሳብ፣ ኮሜንት ካላችሁ በኮሜንት መስጫው ላይ ስክሪኑም ላይ ባለው አድራሻ ወይም ደግሞ ቴሌግራም ቻናላችንን ጆይን በማድረግ በዛም ልታካፍሉን ትችላላችሁ። ቀጣይ ሳምንት ከሌላ እንግዳ ጋር በሌላ ጉዳይ ደግሞ ተገናኝተን ከእናንተ ጋር ጨዋታ እናደርጋለን። አገልግሎታችንን ለማገዝ ስክሪኑ ላይ ያለውን አድራሻ ልትጠቀሙ ትችላላችሁ። ቀጣይ ሳምንት ከሌላ እንግዳ ጋር እንገናኝ። መልካም ቆይታ።